ገብቶ ነበር ውይይትና የሆነች እቺን የምታክል ወረቀት ነገር ይዞ ነበር የገባው። እንደዚህ እቺ ነገር ይዞ ወረቀቷን ለካ ጽፈውለታል ገድሏል ብሎ ነበር። ቻ ይችላል ኤርሚ ይችላል። ማታ እንገናኝ ጌታዬ። በኋላ ታስታውስም አንዲት ልጅ ገብታ እኔ ኤርሚ በጣም ወድ አንተ ግን ዝም ብለህ ብታስተምር ውይይቱን ለሌሎች ብተው ምናምን ብለው አናደደኝ። አንተ እንደዛ የሚችል ሰው እንደዚህ እንዴት ይባላል? በጣም ነው የምትደበረው ልጅቷ። ያሳትል የሆነች ፕሮቴስታንት ገብታ እባክህ አትወያይ አደራ በኩል እንዳታስታውስ አሁንም ዛሬ እስቲ ኢንቫይት እናርጋቸው። ዛሬ በአንድ ሐሳብ እስቲ አንስተን እንወያይ። ዮባ በምን ርዕስ እንወያይ? መቼም ይሄንን ሰው ታውቁታላችሁ። አሁን የገባውን ዮባ ልደት እና አብርሽ ምናምን how many times this come to me የሚለው በቲክታክ ላይ የምናውቀው ወንድማችን ታውቁታላችሁ ብዬ ተስፋ አደርጋለሁ። እንዴ ልደት እንግሊዘኛ ይሄን ጽፎ ሲያጠና አስታውሳለሁ። አፖስትል thousands of times I conquered. Thousands of times I conquered this. ምንድነው ኮንከር? አንተ ቶሎ በነገርኝ ያለው ኮንከር ምንድነው? Thousands of times I conquered this. I said ፈለጌ good morning. ኮንከር ፓስቲ ነው ምንድነው? ሰላም ላንተ ይሁን እወድሃለሁ። ሐዋርያው ወንድም ፊልጶስ እንዴት አለ? እግዚአብሔር የተመሰገነ ይሁን። እንደምን አለ? አለው እግዚአብሔር ይመስገን። ዛሬ እውነት ስለመጣ ስላገኘን በጣም ደስ ብሎናል። ሌላ ጊዜ ታሳደኝ ነበር፣ ዛሬ እንዴት ተቀበልከኝ? ታሳደደኝ ማለት ምን? በሩጫ ነው? ነገረኛ ምላስ ወደ ነገር ነው የሚያቀናው። አይ ታሳደደኝ ነበር ስትለኝ ግራ ገብቶኝ እኮ ነው ወንድም ፊልጶስ። እንደመጣው ወዲያው አይደለም ሚዩት የምታደርገኝ። እስኪ ባለፈው ስትወያይበት የነበረውን ሐሳብ ይኸውልህ እዚህ ጋር ኢዮብ አለ ልደት አለ እና እስኪ ለነሱ እስኪ መጽሐፍ ቅዱስ ማስረጃዎችን እስኪ ስጣቸው። ምናልባት እኔ አልረዳ ብዬ ስለነበረ ይሄ ድንግል ማርያም ሌሎች ልጆች አሏት በሚለው ሐሳብ ዙሪያ ወንድም ፊልጶስ እስኪ ማስረጃ እንስጣቸው እስኪ ለነሱ። ድንገት እንግሊዘኛ እኔ በጣም ብዙ ስለማልችል ሳንግባባ ቀርተን ነበረ ወንድም ፊልጶስ። ማለት ኢየሱስ ወንድሞች አሉት ወይ የምለውን ነው። እስኪ ካሜራህን ክፈተው ወንድም ፊልጶስ። በጣም እውነት ያለ በጣም ያለው ግሬስ ልነግራችሁ አልችልም። እዚህ ውስጥ ያላችሁ ቶች ወንድሞች ያለው ግሬስ ወንድማችን በጣም ተወዳጅ ነው። ብታይ በጣም በብዙ ይዘን ሰው ፊትን ያያል እግዚአብሔር ልብን ያያል ይላል እግዚአብሔር ቃል። አዎ እኛ ሰዎች አይደለን ፊትን እንየው ወንድም ፊልጶስ። መቼ ልብህን አሳየናል? ፊት ምን ይጠቅማል? ያንተን ያክል የወጣት ፊት አይደለም። አረ በብዙ አረ ስለእውነት ፊልጶስ አረ አንተ ገና እንዴ ካሜራህን ክፈተውና በፈለካችሁ አስተውሉ ታስባለህ። አንተ 34 ነህ ወይ 31 እስከ 34 ነህ? አንተ 31 እስከ 34 ነህ። እሺ እኔ 51ኛዬን 52 የሚገባው የሚቀጥለው ሳምንት ነው እና ሃፒ በርዝዴይ እንኳን ተወለድክ። on the exact date you will say that and it's coming. How many times did it come to you? How many times? Many times I conquered. Always I face it and we have always doing the same thing. You fight with this? You fight with yes. This? You fight? Yes. What kind of fighting? Boxing, taekwondo, karate? What kind of fighting was that? There's this spirit. Taekwondo and the karate is not working in 2 days. Okay. Karate doesn't work? Yeah, this is a spirit. Not you will fight with it and physical body. ዳሳብ የአሜሪካ መንግስት ዝም ብላ እንደ ቀልድ አድርጋ ማዕቀብ ከምትጥልብን ወደ ርዕሱ ብንመለስ አይሻልም?
ኦኬ አውረው ዮባ ቀጥሉ። አፖስትል ፊሊፕ በእንትን በለ ይቀጥሉ። ልደት የቋንቋ ችግር ያለባችሁ ሰዎች ባታናግሩት እንዳሳብ። ለዛ እኮ ነው እንዳናሰልመው ብለን እኮ ነው እኛ። ዌልካም አፖስትል ፊሊፕ how are you? Doing well. Doing well. Wow, we're happy to have you here. What? ጥያቄ ያሉት አፖስትል ወይስ ድንግል ማርያም ሌሎች ልጆች ያሏት ብሎ ነበረ ልደትሻ ወንድማችን ሐዋርያው ፊልጶስ እና እስኪ አውራው። ሐዋርያው ፊልጶስ ካሜራን ክፈተው እንጂ። አይ ካሜራ አያስፈልግም ዛሬ፣ በኋላ ከፍታለሁ። በቃ እሺ ተወያይሽ። አይ እንደዛ ከሆነ ዮባ አለ ችግር የለውም። ዮባ ቀጥሉ። ከአንተ ጋር አማርኛ ስለሆነ ዮባ ይቀጥል። ዮባ ይጅበት። አይ ከየምር ዮባ ቀጥል። ፈርታችሁት ነው ለምን መጽሐፍ እንደሚል ለወንድም መሰናክል ከምትሆን ይላልና ልደት ከሚያሰልመው እኔ ላውራው። እሺ መጽሐፍ ቅዱሳዊ ንባቦችን አንሳልንና ወንድም ፊልጶስ እናወራለን ማስረጃዎችን። ወንጌል ግን ስለ ማርያም አይደለም። ለምንድን ነው ማርያምን መስበክ የምትወዱት? ዮባ ስለፈለገው ነገር አለ። እሱ ወንጌል ስለማን ነው? እሺ ሐዋርያትም አልሰበኩም። ስለ ማርያም ስላልሆነ ስለ ማርያም አልሰበኩም ሐዋርያት። ስለ ማርያም ስለምታስበው ነገር አልሰበከም። አንድም ሐዋርያ ስለ ማርያም አልሰበከም። ስለ ማርያም እየተናገሩት አለ። ስለ ማርያም ሊኖረን ስለሚገባን ግንዛቤ በተመለከተ ማርያምን እንዴት በቅዱሳን መካከል ልንረዳ እንደሚገባን ኢየሱስ ስለ ማርያም የተናገረውን መነሻ በማድረግ የተለያዩ ነገሮችን ጠቅሰዋል። በቤተክርስቲያን ውስጥ በሐዋርያት ስለተናገረችው ብቻ ሳይሆን ማርያም ስለተናገረችው ብቻ ሳይሆን ስላሰበችውም ሁሉ ጽፈዋል አይደለም? አዎ ጽፈዋል። ያ ማርያምን እንድንሰብክ አያሳይም፣ እንደሰበኩ አያሳይም። መስበክ ማለት ምን ማለት ነው? በተከታታይ ስለ ኢየሱስ ስለ ማርያም ከማርያም ጋር ባለ ጉዳይ መስበክ ማለት ምን ማለት ነው? በዘመናት መካከል ሐሰተኛ አምልኮ እንደሚመጣ አስቦ ይሆናል ለቤተክርስቲያን በጣም መሰረታዊ ነገር አስቀምጠዋል በየጊዜው። ፊልጶስ አቤት። እየተደማመጥን ብናወራ ጥሩ አይደለ? እንድንግባባ። ስለዚህ ስብከት ማለት ምን ማለት ነው? አማርኛ ቃላት እናውራበት እንዴ? አጀንዳችን ላይ ብናወራ ይሻል። አጀንዳችን የሚገለጽበት ቀይር። አጀንዳው ላይ የሚያወራ ሰው አምጣልኝ ወንድም የፈለገ። ኧረ እንደዛ የሚባል ነገር የለም። ከጀመርከው ታወራዋለህ እስከ መጨረሻ። አጀንዳው ላይ የሚያወራ ሰው አምጣልኝ አልኩኝ። አንዴ ፊልጶስ እያዳመጥክ ቃላት ስንጠቃተው አባቴ እንደዛ አይነት እንደማላወራ ፈለገ ያውቃል። ስለዚህ እኔ ደግሞ ማውቀው አንድ ነገር አለ። አንድ ነገር ከተጀመረ በስርዓት ታወራለህ። ማንም ዝም ብሎ ከዚህም እዛም ዘለል የለም። ስለተሳቀ ብቻ ይታለፋል ማለት አይደለም። ውይይት ከገባ የምታውቀው ነገር ላይ ታወራለህ። ማታውቀው ነገር ከሆነ አላቅም ስትል ነው የምናልፍ ማለት ነው። አሁን ስትናገር ስለ ስብከት አንስተሃል። የሚሰበከው ኢየሱስ ነው ብለሃል። ተቃውሞ የለኝም። ግን ስለ ማርያም አልሰበኩም እያልክ እየደጋገምክ እያወራ ስለነበረ ስብከት ማለት ምን ማለት ነው የሚል ጥያቄ አቅርቤልሃለሁ። ስለዚህ ትመልሳለህ ማለት ነው። ቀጥል። ማይክን አንሳና
ማይክን አንሳና ቀጥል ፊሊጶስ። እያወራ ከሆነ አይሰማም ወንድማችን ፊሊጶስ። የማይክ ምልክቱን ክፈተው ከታች። ስለ ስብከት ምንድን ነው የምለው ርዕስ አይደለም ያነሳ ነው። ማርያም ልጆች አሏት ወይ የምለውን ነው ያነሳ ነው። መሸሽ አያዋጣም። ፖይንቱ ላይ ተመለስ። አሏት የላትም? መጽሐፍ ቅዱስ ምን ያስተምራል? በመጀመሪያ ደረጃ ከርዕሱ የወጣኸው አንተ ነህ። ልጆች አሏት ብለህ ያሰብክበትን ጥቅስ አንጣ ስለ የሚሰበከው ስለ ኢየሱስ ነው፣ ወንጌል ስለ ኢየሱስ ነው ብለህ ያወራኸው አንተ ነህ። አየህ፣ ውይይትና የምታወራውንም አለማወቅን የሚያሳይ ነገር ነው። እንግዲህ በጣም ይቅርታ አንተው ጨዋታውን ስለጀመርከው ማለት ነው። እንመለስ ካልክ ይኸው እመለስልሃለሁ። ከዚህም በኋላ ግን ርዕስ ጠብቀህ ለማውራት ሞክር። ያልተጠየቀ አጨበጨብኩልህ ስላሸነፍከኝ በቃ ሚዩት አድርጌሃለሁ። ሚዩት አድርገህ አጨብጭብ። ስለዚህ ርዕስ ጠብቀህ ማውራት ልመድ ማለት ነው። ርዕስ ካልጠበቅ እንዲህ ጥያቄ ሲነሳ መልሰ ሌላ ነገር ስለምታወራ። እሺ ማስረጃና አቅርብ። የቱ ጋር ነው ልጆች አሏት የሚለው? አይልም ወይ? አንተ መልሰኝ መጀመሪያ። አይልም አይልም። መካድ ይቻላል። እሺ አሳምነኛ። ማስረጃውን አምጥተህ መካድ መብት ነው። ከቃሉ ሌላ እኛ ማመን የለብንም። ማስረጃን የጠየቅኩትን እሺ፣ የምታውቀው የሰለቸ የደከመህን ማስረጃ አቀርባለሁ። እንደሸሸኸው የምትኖረውን ማለት ነው። አማርኛዎቹን ብትመርጥ ጥሩ ነበር ፊሊጶስ። ታው ያማሃል ያማሃል። እግዚአብሔር ይመስገን ጤነኛ ነኝ። አረ ማስረጃውን አንጣው ፊሊጶስ። አሁን እንደዚህ አይነት ማቴዎስ ወንጌል ምዕራፍ 12:47 ላይ አነባለሁ። የለመድከውን አላነብም። አይ በቃ እንደዛ ማስረጃ ሰጥ፣ የመጽሐፍ ቅዱስ ማስረጃ ሰጥ ፊሊጶስ። ማቴዎስ ወንጌል ምዕራፍ 12 ቁጥር 48 ቁጥር 48 46 ሶሪ 46 እሺ 46 ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትና ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው። እርሱም ግን ለነገሩ መልሶ እናቴ ማናት? ወንድሞቼስ እነማን ናቸው? አለው ይላል። የማርያም ልጆች የሚል አላገኘውም። ወንድሞቹ ታዲያ በአባት ወንድም ሆኖን በዮሴፍ እሺ ከሌላ ሚስት ጋር የተወለዱ የዮሴፍ ሚስቶች ደግሞ ከእናቱ ጋር ምን አመጣቸው? ወንድሞቹ ናቸው። ዮሴፍ ሌላ ሚስት እንዳለችው የሚተርክ ነገር መጽሐፍ ቅዱስ ውስጥ የለም። ማርያም ከወንድሞቹ ጋር። እኔ አሁን ስለ ዮሴፍ ሚስትና ስለ ዮሴፍ ልጆች አላወራሁም እና ውስጥ ላለ ነገር ምላሽ አትስጥ። መጀመሪያ ምለውን ስማ። በሰማ ኖሮ እነዚህ አይነት ነገሮች ስለማታወራ ማለት ነው። ጥያቄው የነበረው ማርያም ልጆች አሏት እንጂ ለኢየሱስ ወንድሞች የተባሉት አሉት ወይስ የሉትም አልነበር። እዚህም ክፍል ላይ ለኢየሱስ ወንድሞች የተባሉ አሉ፣ በሌላም ስፍራ ላይ ወንድሞች እህቶችም ተብለው ተገልጸዋል። የኔ ጥያቄ ማርያም ልጆች አሏት የሚለው የት አለ ነው? ወንድሞች የሆኑት ታዲያ በምንድን ነው ከሌሎቹ ተለይተው? እሺ በጣም ጥሩ። እሱን በደንብ አድርጌ መልስልሃለሁ። በእስራኤላውያን ልማድ ከተጻፈው አትተርክ፣ ልማድ አትተርክ። መጽሐፍ ቅዱስን ጥቀስልኝ። በተጻፈው ልማድ አትተርክ። እኔ በተጻፈው ነው ማምነው። ተረት አባቶች በፈጠሩት ልማድ አላምንም። ችግር የለውም። አሁን ይሄ መጽሐፍ የተረት አባቶችን ልማድ ከኔ ጋር ማውራት አትችልም። ከኔ ጋር ማውራት የምችለው መጽሐፍ ቅዱስን ብቻ ነው። ተረት መፍጠር ትችላለህ ተኝተህ። አይ ቁጭ ብዬ ነው ያለው። አማርኛ ምረጥ ብያለሁ። አትፍራ። እሺ ለመጨረሻ ጊዜ ነው ምን እንደ ልማድህ ወይም ሰርዘኝ። አይ ቲንክ ከሌላ ሰው ጋር ስታወራ እንደው ተስቆልት አልፈዋል እና እኔ ጋር እንደዛ አይሰራም። ከዚህ በኋላ አማርኛ መርጠ ማታወራ ከሆነ በአንተው አማርኛ አወራሃለሁ ማለት ነው። ስለዚህ ስርዓት ይዘህ ለማውራት ሞክር። ከትልቅ ይቅርታ ጋር ማለት ነው።
አይደለም አንተ ከአንተ የተሻሉትንም ሰዎች ይዘህ ብትመጣ ምሸሽ ሰው አይደለሁም። የያዝኩት እውነት የምሸሽበት እውነት አይደለም። አንተም በዚህ እምነት ቆመ ሰው ፊት መጥተህ ለማውራት ደፍራል አይደለም እኔ ማለት ነው። የሽንት ቤት ውጤት የሆነ የሉተር ትምህርትን ይዞ ደፍሮ ሰው ከመጣ እኔማ የጌታዬን እምነት ይዤ መቼም ልሸሽ አልችልም፣ የጌታዬን ትምህርት ይዤ ማለት ነው። ስለዚህ አማርኛህን መርጠህ ስርዓት ይዘህ ብሮ ከተረት አባቶች አምጥታል እንደ ኧረ ተረጋገ። ከምን እንደማመጣ እንኳን ሳሰማ ነው አሁን እያወራ ያለው። እኔ ከመጽሐፍ ቅዱስ ሉተር ደጋፊ አይደለሁም። እኔ የኢየሱስ ክርስቶስ ደጋፊ ነኝ። እሺ ተረጋጋ። የወልጅ ሰው አንተ ያመጣቸውን ለህይወቱ ነው የቱ ነው ቢባል ከተረት አባቶች የሚሻል ሉተር ነው እልሃለሁ። ለምን ከመጽሐፍ ቅዱስ ነው የሚሞግተው እንጂ ከተረት አባቶች አይሞግትም። የሉተርን እምነት ከመጽሐፍ ቅዱስ ሞግተኝ። እሺ ሉተር ተረጋጋ። መጽሐፍ ቅዱስን ነው እየጠቀስኩት። ሽንት ቤት ትላለን፣ ተረጋጋ ትላለን። ሽንት ቤት እያልክ ፈለጋ አስተካክል። 2 ስድብ 3 ስድብ እየሰደበ ነው። ፕሮቴስታንትንም አላምንም እኔ እንኳን አንተን እንኳን ሉተርን መጽሐፍ ቅዱስን ብቻ ነው የማምነው። እሺ እየተረጋጋን። እሺ የሉተር ታሪክ ነው የተናገርኩት፣ ስድብ አይደለም። ለማንኛውም ወደ ዋናው ሐሳብ ሉተር ማን እንደሆነ አላውቅም። ብራዘር ሉተር በማይንድህ ያለውን አታውራ፣ በኔ ማይንድ ያለውን አውራ። ኢዮባ አማርኛ እኮ በደንብ እሺ ተረጋጋ። ሉተርን አታውራ። ካም ዳውን ቴክ ኢት ኢዚ። እኔ ቀጥታ ነው የምናገር ከእግዚአብሔር ቃል አውራ። ሉተር ማን ነው? ካም ዳውን። እንዴ እኔ እኮ ለዚህ ነው ተረጋጋን። አማርኛ መርጣ አውራ። እሺ እኔ አማርኛ መርጣ አውራ ያልኩ ለዚህ ነው። አየህ አንተ አንድ ነገር ስትናገር እኔ እጥፍ አድርጌ መመለስ እችላለሁኝ። ነገር ግን ውይይቱ ሰላማዊ ሆኖ እንዲቀጥል መጀመሪያ ወንጌል ስለ ክርስቶስ ነው። አማርኛ ምረጥ። እኔ አማራ ኦሮሞ በምለው አላምንም፣ በወንጌል ነው ማምነው። አለመስማት አማርኛ አትበለኝ ከዚህ በኋላ። ከፈለክ በእንግሊዝኛ አውራኝ። አሁን ደግሞ ስለ ወንጌል እንጂ ስለ አማርኛ አልመርጥም። አላውቀውማ። እኔ ወላይታ ተወላጅ ነኝ። አሁን መጽሐፍ ቅዱስ ላይ እናውራ ወይስ እናውራ? ስለ አማርኛ አታውራ። ስለ ወላይትኛ፣ ስለ ኦሮምኛ አይደለም፣ ስለ ኢየሱስ ክርስቶስ ነውራም በአለጌ መጽሐፍ ቅዱስ ላይ እናውራ ነው ያልኩት እኮ። ምንድን ነው እሱ? አከበርኑት እንዴ ስናከብሩት ወደ ዘር ቀየረው እኮ አንተ ጉዳዩ። የወላይታ ህዝብማ ጀግና ኦርቶዶክስ ያለበት ህዝብ ነው። ከዛማ ብትወጣ ጌታን አትክድም ነበር። እንዴት ወላይታ ምን አላልሰማሁም? ትልቁ ጥያቄ እንዴት ወላይታ አልሰማሁም? ወደ ነገሩን ወደዛ እየቀያየረው። አይ መድኃኒዓለም። እሺ እኔ ቋንቋ ላይ እያወራ መሰለኝ እየተቆራረጠብኝ ስለነበረ እንዴ ወላ አይደለም እንዴ ጎበዝ ነው። አዎ እሰማ ፈለገ እዩ ከታች ኮሜንት እኮ እዩ አስበላናል እንግሊዘኛ ባለመቻሉ የሰው የሚጠመቅ ነበር። አረ በለ እቺ ኮሜንት ራስ ይሄ ሰው አርማን ማልጻፋትም የራሱ ሐሳብ ነች። ሌላ ሰው ጋር እንቀጥል። በቃ ሰላም ብያለሁ። ገዳዬ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆየህ መምህር። ሰላም ናችሁ አይደል? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከወይስ ፋረ መድኃኒዓለም ገዳ ቦሌሶ አከም ጅርታ አይ እንግሊዝኛ ጀምሮ ይስ ነው ነግማሚ አለውልህ እኔማ ካሁን እኮ በቃ ተገለጠበት ኢዮብ ምናምን እያልኩኝ በቃ ዛሬ ትዕግስት በቃ ተገለጠበት ቻል ነው በጣም ባይዘው እኔ የጠየቁት ጥያቄና ላሳየው የነበረው ከመጽሐፍ ቅዱስ ነው። በእስራኤላውያን ልማድ ወንድም መባባል በምን መልኩ አለ የሚለውን ማለት ነው። ያጎት ልጅ ሆኖ ለምሳሌ አብርሃምና ሎጥ የታላቅና የታናሽ ልጆች ሆነው ግን ወንድም ይባባላሉ። ከአንድ እናት መወለድ ብቻውን አይደለም በእስራኤላውያን ልማድ ማለት ነው። ገና በእስራኤላውያን ልማድ ስል እሱ የሚያውቀው ወይም ሲባል የሰማው ነገር አለ። ተረት ብሎ መጮህ ጀመረ። ከመጽሐፍ ቅዱስ ነው ማሳያ። አንድ ሁለተኛ መጽሐፍ ቅዱስ ያልከውን በራሱ ለትንሽ ብናወራና ይሄ ሰላማዊ ውይይት መቀጠል የሚችል ሰው ቢሆን ከአባቶች ውጪ ማረጋገጥ እንደማይችል አሳየው ነበር።
ከአባቶች ውጭ የያዝከውን መጽሐፍ ቅዱስ ማረጋገጥ አትችልም። ያ ማለት ለያዝከው ይባል ዮብ አሉ አሉለት ማለት ሞዴሬተሮች ፕሊስ ማላቃቸውን ሰዎች አታስገቡ። እሺ ማቃቸውን አካውንቶችን እያስገቡ ነው፣ አታስገቡ። እሺ የንጉስ ልጅ ነው የሚል ቲክታክ አካውንት ይሰማል። እሺ ማንን በል ስምህን? የንጉስ ልጅ ስም ነው። የቲክቶክ ስም ያ። አይ ያንተን ስም እኮ ነው የጠየቅነው በወንድማዊነት ለማውራት። እሺ ዘላለም ወንድማችን ዘላለም እንኳን ደህና መጣ። ከየት ቤተ እምነት ነው የመጣው? ወንጌል አማኝ ነኝ እኮ። አዎ እኮ ቤተ እምነትን እኮ ነው የጠየቅኩህ እኔ። የወንጌል አማኞች የሚባል ቤተ እምነት የለም። አይ ቤተ እምነት እንኳን የለኝም እኔ። በቤተ እምነት ብዙ አላምንም። ቤተ እምነት የለም። መልካም። በመጽሐፍ ቅዱስ ነው የምታምነው? አዎ አዎ። መጽሐፍ ቅዱስን ማን የሰጠ? ቤተ እምነት ከሌለ መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ መገለጥ ነው። የበለጠ ቃልስ ቢሆን በምን አወቅ? ያ መጽሐፍ ቅዱስ ነው ልትል የምትችለው ቤተክርስቲያን ናት። በነገራችን ላይ መጽሐፍ ቅዱስ የሆኑ ቤተክርስቲያንን የሰራት ቤተክርስቲያን ናት መጽሐፍ ቅዱስን የሰራችው። አንተ ደግሞ መጽሐፍ ቅዱስን የሰራችውን ቤተክርስቲያን የለችህም፣ ቤተ እምነት የለህም፣ ግን በመጽሐፍ ቅዱስ ታምናለህ። ምናልባት የተሳሳትከው ሀሳብ ካለ ከእንደገና ማስተካከል ትችላለህ። ህብረት የምታደርግበት ቦታ ካለ ቤተ እምነትህም ፕራውድ ሆነ መናገር ትችላለህ። ለንግግር ያምርልኛል ብለህ እኮ ነው የተሳሳትከው ማለት ነው። አይ የለም እንደዛ ነው ማምነው ካልክ ግን እሺ መልካም። መጽሐፍ ቅዱስን ማን ሰጠ? ጥያቄያችን ያ ነው የሚሆነው። መጽሐፍ ቅዱስ ቅዱሳን በሆኑ ሰዎች፣ ያው እኔ አማኝ ስለሆንኩኝ ቅድም እንደነገርኩ የወንጌል አማኝ ስለሆንኩ ቃሉ የሚለውን ነው ማምነው እና መጽሐፍ ቅዱስ የተሰጠው ማን ሰጠ ነው ጥያቄውን። ቃሉ የሚለውን ምንም አይደለም ዘላለም። የኔ ጥያቄ ለምሳሌ ኦሪት ዘፍጥረትን ማን እንደጻፈው በምን አወቅ? የማቴዎስ ወንጌልን ማን እንደጻፈው በምን አወቅ? ለምሳሌ ኦሪት ዘዳግምን ማን የጻፈው? ወንድማችን አምስቱ የህግ መጽሐፍቶች እንግዲህ ሙሴ እንደጻፋቸው ነው የሚታመነው። ምናልባት ዘዳግም ላይ የሚነሱ ጥያቄዎች ይኖራሉ። ቆይ ዘዳግምን ብቻ ሳይሆን አምስቱን መጽሐፍቶች ዘላለም ገባኝ። እዛው ላይ እኔ ጠየቅኩ ተመልሰልኝ። ስለሌለው ነገር አትንገረኝ፣ እኔ ስለማልፈልገው። ዘዳግምን የጻፈው ለምን መሰለህ እንደዛም ፈለገ አንዳንድ አከራካሪ ነገሮች ስላሉ አሁን ዘዳግምን ማን የጻፈው ስትለኝ ቀጥታ ሙሴ ነው ስልህ የምጠይቀኝ ጥያቄ ሊኖር ስለሚችል ነው። አከራካሪ ነገር ያላቸው ሰዎች ቤተክርስቲያን ያላቸው ሰዎች ናቸው። አንተ ቤተክርስቲያን የለህም። አንተ በመጽሐፍ ቅዱስ ነው የምታምነው። በቤተክርስቲያን ሰርታ ባዘጋጀችው መጽሐፍ ቅዱሱን ይዘህ ከገበያ ገዝተው ይዘው አይ እኔ ቤተክርስቲያን የለኝም እያልክ ነው። ኦኬ፣ እነዛ ቤተክርስቲያን ያላቸው ሰዎች ይከራከሩ። በአስተምሮ ደረጃ እገሌ የሚባል አባት እንዲህ ብሏል፣ እገሌ የሚባል ሰው እንደዚህ ብሏል እያሉ ያንሱ ቤተክርስቲያን ስላላቸው። አንተ እኮ ቤተክርስቲያን የለህም፣ መከራከር አይጠበቅብህም። ዘዳግምን ማን የጻፈው? በመጽሐፍ ቅዱስ አይደለም። መጽሐፍ ቅዱስን አንድ ጊዜ ገለጠው። ዘዳግም ምዕራፍ 34 በቃ እሱን ልጠይቀኝ እንደሆነ ስላሰብኩ ነው። እሱን ላብራራልህ ስለፈለኩ ይቀድም ሁሉን ገለጠው። አንድ ጊዜ አንብብልኝ። መጽሐፍ ቅዱስ ላምጣ። ቆይ አንዴ። መልካም። እስከዛ መግባት የምትፈልጉ ፕሮቴስታንቶች ካላችሁ መግባት ትችላላችሁ። ፕሮቴስታንቶች አንዳንድ ቁጥር ጽፋችሁ መግባት ትችላላችሁ። እሺ ዘዳግም 34 ያው መጀመሪያም እሱን ልጠይቀኝ እንደፈለክ ነው። አሁን ዘዳግምን ማን ጻፈው ስትለኝ ቀጥታ እሱን ልጠይቀኝ እንደምትችል አስቤ ነው ወደ ጉዳዩ ልገባ ነበር። ችግር የለውም። ይኸው ዘዳግም 34 እያወጣሁልህ ነው። እሺ ከ5 እስከ 8 አበበልን። ከ5 እስከ 8
ሙሴ ነው የጻፈው ብለናል። እስቲ እንደበለ የእግዚአብሔር ባሪያም ሙሴ እንደ እግዚአብሔር ቃል በዚያ በሞዓብ ምድር ሞተ። በቤተ ፌጎርም ፊት ለፊት በሞዓብ ምድር በሸለቆ ውስጥ ተቀበረ። እስከዛሬም ድረስ መቃብሩን ማንም አላወቀውም ይላል። መልካም። ይህንን መጽሐፍ ማን እንደጻፈው ስጠይቅ ሙሴ ነው የጻፈው ብለህ ነበር። መልካም። እዚህ የመጽሐፍ ቅዱስ ክፍል ላይ ደግሞ ምን ይላል? የእግዚአብሔር ባሪያ ሙሴ በሞተ ጊዜ እድሜው 100 ዓመት ነበረ። አይኑ አልፈዘዘም፣ ጉልበቱም አልደነገዘም ነበር። የእስራኤል ልጆች በቤተ ፌጎር አቅራቢያ ባለችው ቦታ ቀበሩት። ለሙሴም ያለቅሱለት የለቅሶ ዘመናት ይህን ያክል ነበረ እያለ እየተናገረ ይቀጥላል። ይህንን የመጽሐፍ ቅዱስ ክፍል የጻፈው ማን ነው? ወንድማችን ዘላለም። በጣም መጀመሪያም ያው ይሄ ልጠይቀኝ እንዳሰብክ ስለገባኝ ነበር። መጀመሪያ ላወራህ ፈልጌ ነበር። አምስቱ እነዚህ የህግ መጽሐፍቶች የሚታወቁ አዳምጠኛ ላውራ ዘላለም በአንድ ቃል ከመለስኩልህ ላንስማማ እንችላለን። በመጀመሪያ አዳምጥ እሺ። አሁን ከቅድም ይህን ጥያቄ ልጠይቀኝ እንደነበር ይህን ጥያቄ ልጠይቀኝ እንደነበር በቃ ብለህናል። እሺ አንድ እሱን ያዘልኝ። በመቀጠል ደግሞ ስምህ ማን ነው ስልህ ዘላለም እንዳልከኝ ሁሉ ማን ነው ስልህ ማንነቱን ነው በመጀመሪያ የምትነግረው። ከዛ ማብራሪያ ስፈልግ መጽሐፍ ቅዱስን ገልጠህ ማብራሪያ ትሰጠኛለህ። ስለዚህ በመጀመሪያ የጠየኩት ጥያቄ ማንነቱ ነው። ማን ነው? በቃ ይኸው ስም ሜንሽን አድርገልኝ። ይህንን የመጽሐፍ ቅዱስ ክፍል የጻፈው ማን ነው? ምናልባት ዘዳግም 34ን ከሙሴ ጋር የነበሩ ሰዎች ጽፈውታል ተብሎ ነው የሚታመነው። ይህንን ከመጽሐፍ ቅዱስ ላይ ፈጽሞ አናገኘውም። ከመጽሐፍ ቅዱስ ላይ ያልተጻፈውን ነገር አልተጻፈም። የተጻፈውን ነው የምናወራው። ፈለገ አያዳምጠኛ። የተጻፈውን የምታወራ ከሆነ ማን የጻፈው? ስለ ሙሴ ብለኸኛል። በያለሁ በጣም ማስረጃ ሰጠኝ። ሙሴ እንደጻፈው የኔ መጽሐፍ ቅዱስ ክፍል ከመጽሐፍ ቅዱስ ላይ አምስቱ የህግ መጽሐፍቶች በአንድ ላይ የታተሙ መጽሐፍቶች ስለነበሩ ህግንም የተቀበለው ሙሴ ስለነበር ሙሴ ጻፈው። እስቲ አምስቱንም የጻፈው ሙሴ እንደሆነ እስቲ ማስረጃ ሰጠኝ። ዘዳግምን ደግሞ በኋላ ጠይቃለሁ። እስቲ አምስቱንም ዘፍጥረትንም እሱ ስለመጻፍ እስቲ ማስረጃ ሰጠኝ። እኔ መጽሐፍ ቅዱስን ሳነብ ሌሎችም አጋዥ መጽሐፍቶችን አነባለሁ። መጽሐፍ ቅዱስን እንድረዳ የሚያደርጉኝ ልክ ነው። አጋዥ መጽሐፍቶችን ግን አላነብም ማለት አይደለም። ምን አይነት አጋዥ መጽሐፍ? ለምሳሌ የብሉይ ኪዳን ማብራሪያዎችን እጠቀማለሁ። የአዲስ ኪዳን ማብራሪያዎችን። ምን አይነት መጽሐፍ? በማን የተጻፈ? ማብራሪያዎች በማን የተጻፈ? በተለያዩ ኮሌጅ ላይ ያሉ። እኔ ተምሬያለሁ። በነገራችን ላይ እስከ ዲፕሎማ ብትሆን ተምሬያለሁ ስነ መለኮት። በጣም ጥሩ። ስለዚህ ቤተክርስቲያን ያላቸው የሆነ የቸርች ቤተ እምነት አባል የሆኑ ሰዎች ማብራሪያ አድርገው ያስቀመጡትን ሐሳብ ቁጭ ብለህ አንብበሃል። ይሲ ስለ መጽሐፍ ቅዱስ ሞር ለመረዳት የሆነ ሐሳብን ከነሱ ተረድተሃል። አንተም ጭምር እዛ ውስጥ ገብተህ ተምረሃል። ጥሩ ነው መማር። which means አንተ ያስከው መጽሐፍ ቅዱስ የሰራት ቤተክርስቲያን ሳትሆን ቤተክርስቲያን ናት የሰራችው። ስለዚህ ተወዳጅ ወንድማችን ቤተ እምነት አለ ማለት ነው። ለምሳሌ አንተ በክርስቶስ ኢየሱስ አምነሃል? አምኛለሁ። በነገራችን ላይ በኦርቶዶክስ ቤተክርስቲያን ነው ያደግኩት። ዘላለም ቆይ ወደ እሱ እንመጣለን። ከዛ በኋላ ተጠምቀሃል። ከዛ በኋላ እድገቴን ከጠየቀኝ እኔ ስለ እድገት አይደለም የጠየቅኩ። በክርስቶስ አምኛለሁ ካልክበት ሞመንት ጀምሮ ተጠምቀሃል ወይ? ከዛ በኋላ የት ነው የተጠመቅከው? የተጠመቅኩት አስፈላጊ ነው እሱን ቸርች። አንተ ለምን ቸርቹን ፈለከው እንዴ? አንተ ለምንድን ነው ቸርቹን ላለመናገር የፈለከው? እኛ አንተ በጣም ቤተ እምነት የለኝም ብለህ ነበረ። ብራዘር ቆይ ይኸውልህ ዘላለም ወንድማችን ዘላለም እባክህን አዳምጠኝ። በመጀመሪያ ደረጃ በቤተ እምነት ልታፍርበት አይገባም። አንድ ሲቀጥል ነው ለምን አፍራለሁ? ሲጀመር በቤተ እምነት ምንም እኮ አንኮራም እኮ ዘላለም። በቤተ እምነት እኮ አንኮራም እኮ። እኔ እኮ አትፈርበት እኮ ነው ያልኩህ። መጓደጃ መዳኛ መንገድ እያለ አላልኩም። ወንድማችን እባክህን ተረጋጋና አዳምጠኝ እኮ። እያፈርክ ስለሆነ እንደማትኮራማ እኮ ገባኝ እኮ።
እያፈርክበት ስለሆነ አትፈርበት ይታለኛ እኔ እኮ በቤተ እምነት ምን ያደርግልኛል እኮ ወዳጄ ተረጋጋ እባክህን እንደው ሐሳቤን እንኳን ልጨርስ አዳምጠኝ አሁን እኮ ስለ ጮክ አይደለም ማዳመጥ ከኔ እኮ ስለሆነ አይደለም ማዳመጥ ለምን ተረጋግተህ ሐሳቦችን ምን አልከኝ ለምን እጮሃለሁ እሺ ለምን እጮሃለሁ ነው የምልህ እንዴ በቃ እሺ አሁንም እየጮክ ስለሆነ ድምፅህን ቀነስ አድርገውና አድምጠኝ እሺ እኔ ሁለት ሐሳቦችን ልንገርህ አንደኛ በቤተ እምነት ትቆራበታለህ አላልኩም ስለምታፍርበት ነው አትፈርበት እያልኩ ያለሁት ሲቀጥል ደግሞ ሲመጣው ሰው ስሜትን እየተቆጣጠርክ ስላልሆነ ስሜትን እኔ ልቆጣጠርልህ አንዳንድ ሰዎች መጥተው ስሜታቸውን መቆጣጠር ሲያቅታቸው ስሜታቸውን እኛ ነን የምንቆጣጠርላቸው ይሄ ሰው ሲመጣ ምን ያክል በእምነቱ እንደሚያፈር የምታዩት ምንድነው መሰላችሁ ቤተ እምነት ከየት ነው ሲባል እማምነው በመጽሐፍ ቅዱስ ነው አለ ቤተ እምነት የሚባል ነገር የለኝም ህብረት የትም አላደርግም አለ ህብረት የትም አያደርግም ቤተ እምነት የለውም እሺ መጽሐፍ ቅዱስን ማን የሰጠህ ያቭ ነው አይዲያ መጽሐፍ ቅዱስን ማን እንደሰጠው አያውቅም መጽሐፍ ቅዱስ ክፍሎችን ማን እንደጻፋቸው ስንጠይቀው ያቭ ነው አይዲያ ዝም ብሎ ራንደምሊ እገሌ ይላል እንጂ መጽሐፍ ቅዱስ የማስረጃ የለውም ሁለት ሶስተኛ ደግሞ ካመንኩ በኋላ ተጠምቄያለሁ አለ መቼም የተጠመቀው የሆነ ፏፏቴ ስር እንዳልሆነ ተስፋ አደርጋለሁ የሚያጠምቁ ሰዎች የቤተክርስቲያን አባቶች የቤተክርስቲያን ሊደሮች ናቸው ሰው ቤተክርስቲያን ውስጥ ነው የሚያጠምቁ ስለዚህ የተጠመቅ ብለን ጠየቅን እዛ ላይ ሲደርስ ወራጅ አለ አለ ይሲ ምክንያቱም የተጠመቀው ቤተ እምነት ውስጥ ስለሆነ ማለት ነው ያንን መናገር አልፈለገም ስለዚህ ተወዳጅ ወንድማችን ከኛ ጋር በመጽሐፍ ውስጥ የማስረጃ እንድታወራ የግድ እምነትን ማወቅ አለብን እምነትን ማወቅ አለብን ማለት አቋምህን ማወቅ አለብን ማለት ነው ይሲ ለምሳሌ መካነ ኢየሱስ እንጠራለን ለምሳሌ መካነ ኢየሱስን ሜንሽን ብታረጋግልን መካነ ኢየሱስ አስተምሮ አላት ካንተ ጋር ስንወያይ ከመካነ ኢየሱስ አስተምሮ ሸርተት ብትል እያስቆምነ መወያየት እንችላለን ማለት ነው ካልሆነ ግን ዝም ብለህ አፈሬ እንደመጣ ነው የምትወራው ቤተ እምነት ከሌለ ሲጀምር ቤተ እምነት የሌለውም ሰው መወያየት የለበትም ለዛ ብለን ነው የጠየቅን ስለዚህ ወንድማችን ዘላለም የመጨረሻ ዕድል እሰጣለሁ ቤተ እምነት አሁንም የለኝም ብለህ የምታፍርበት ከሆነ አናስገድድህም ታች ትወርድና ትከታተላለህ ስለዚህ ወንድማችን የት ነው የተጠመቀው ጥምቀት የተጠመቀው የት ነው እሱን ማይክን ክፈትና መልስልን እስካሁን እየወራ ከሆነ ስንሰማ አልነበረም የት ነው የተጠመቀው ለምን አወራለሁ ሚውት ስላረከኝ አላወራሁም ያዳምጥ ነው የት ነው የተጠመቀው አሁን አንተ እንዳልከው አንተ እንደተናገርከው ከሆነ ቤተ እምነት ከለምን አወራ አንችልም የጠየቁ ጥያቄ ሰምተኝ ይችላል ሰብቻለሁ እኔ አሁን ማውራት ከቻልን መጽሐፍ ቅዱስ እኔ አማኝ ነኝ ያለው ዘላለም ምን ስጀምርም የወንጌል አማኝ ነኝ ያለው የጠየቁ ጥያቄ የማምነው ልናገር ይችላል ዘላለም ነው ወደዛ ዘላለም እባክህን የልጅ ወሬ አታውራ ፕሮፋይል እንደምንመለከተው ትንሽ እድሜ ከፍ ያልክ ትልቅ ሰው ነህ ሶታች ወርዶ ልክ እንደ ህፃን ልጅ ማውራት ስናት ሪሊ ነሰሰሪ የጠየቅንህ የት ነው ጥምቀት ተጠምቄያለሁ ስላልክ ማለት ነው የተጠመቀው የት ነው ንገረን እሱም አንተ ኦንሊ ጂሰስ ብትሆንስ ራሳቸውን ወንጌላውያን አማኝ ነን ብለው በሚጠሩ ፕሮቴስታንቶች ስም ራስን ደብቀ ሌላ ተልእኮ እያሰካ ያለ ኦንሊ ጂሰስ ብትሆንስ በምን እናውቃለን ጭራሹኑ ደግሞ አንተ እንደ ፕሮቴስታንትን ባትሆንስ ሌላ አይነት ተልእኮ ያለ ሰው ብትሆንስ አየህ እሱን በደንብ ማወቅ ይኖርብናል ስለዚህ ወንድማችን ማይክን ክፈተው እና የት ነው የተጠመቀው ጥያቄ እሱ ነው እሺ ከሱ መልስልኝ ከዛ በኋላ ሌሎችን ሐሳቦችን አደምጣለሁ እኔ ስለ ፕሮቴስታንትም ስለ ቤተ እምነትም ልነግርህ አልፈታም የተጠመቀው የት ነው ስለነሱ እንድታወራን በወንጌል ጉዳይ እናውራ ካል እናውራ በመጽሐፍ የጠየቁ ጥያቄ ምንድነው ወንድማችን መሰረታዊ የሆኑ ነገሮች አሉ ማንሳት የምንችላቸው ምንድነው የጠየቁ ጥያቄ ነው እኔ እዛው ሲጀመር መስማት አልፈልግም የጠየከኝ ጥያቄ መስማት በዛ ላይ ማውራት ማለት የጠየቁ ጥያቄ ምንድነው አሁን ላይ የጠየቁ ጥያቄ ቤተ እምነትህን ንገረኝ ቤተ እምነትህን ንገረኝ ነው አላልኩም እንደዛ ብዬ አልጠየኩም እሱን ነው የጠየከኝ እኮ አልጠየኩም እኔ መጨረሻ ላይ የጠየቁ ጥያቄ ሌላ ነው አየህ አታዳምጥ በደንብ አዳምጠኝ አሁን ጥያቄውን አንተ በክርስቶስ ካመንክ በኋላ ተጠምቀሃል ወይ ስል አዎ ተጠምቄያለሁ ብለኸኛል የተጠመቀው የት ነው እሱን መናገር ስለማልፈልግ ነው እዚህ ሚዲያ ላይ ወዳጅ ለምንድን ነው መናገር ማትፈልገው ይሄ የሽፍታ ቡድን አይደለም እኮ ወስዶ ያጠመቀ አንተ እንዴ ምን ሆነ ስለዚህ ነገር እኔ ትልቅ ቸርች ላይ ነው የተጠመቅኩትኝ አሁን ቤተ እምነት አቀንቃኝ ስላልሆንኩ ትልቅ ቸርች እና ትንሽ ቸርች ልዩነቱ ምንድነው አልገባኝም እስኪ ትልቅ ቸርች ምንድነው የፕሮቴስታንት ትንሽ ቸርች የሚባል ካለ ነገር ድሮ የሚታወቁ ቸርቾች
ድሮ የሚታወቅ ቸርቾች ላይ በጣም ብዙ ጉባኤ ያለበት ብዙ አባላት ያለበት ለማለት ፈልጌ ነው። እና እኔ ደግሞ የቤተ እምነት አቀንቃኝ ስላልሆንኩኝ እኔ አሁን ቤተ እምነት ላይ በጣም ብዙ ጥያቄዎች ስላሉኝ የቤተ እምነት አቀንቃኝ አለ። በመጀመሪያ ግን አንድ እኮ ቀላል የሆነ ነገር ነገርኩ። የተጠመቀው የት ነው? የሆነ ትልቅ ቸርች ነው ማለት አዳራሹን ነው እንደ አይተህ የገባው ወንድማችን ዞላ አዳራሹን የሆነ ሰፊነቱን አይተህ ነው እንደ የገባው። እኛ የጠየቅን እኮ የት ነው የተጠመቀው? እኔ ብርሃን በርቶልኝ ነው ወዳጄ ወደ ጌታ የመጣሁት። ከጨለማ ወደሚደነቅ ብርሃን መጣሁኝ እንጂ ወደ ቤተ እምነት አልመጣሁም። ስለዚህ ወደ ቤተ እምነት መታሃል አላልኩም ወንድማችን። እኔ ወደ ቤተ እምነት መታሃል አላልኩም። ምን ታደርገዋለህ አሁን? እኔ የተጠመቅኩበት ቤተ እምነት በቃ ችግር የለውም። በቃ አንድ ቀለል ያለ አንድ ሀሳብ እናንሳ። እኔ እናንተ ጋይስ በደንብ አዳምጡ። እስካሁን የመጣንበትን ይሄ ሰው ቤተ እምነት የለኝም ብሎ ነበር መጀመሪያ ላይ። ከዛ አሁን ደግሞ ያደረስንበት ደግሞ ድምዳሜ ደግሞ ቤተ እምነት የሚባል ወደ ቤተ እምነት የሚባል ነገር አልመጣሁም። ኦኬ ወደሚደነቀው ብርሃን እንጂ ወደ ቤተ እምነት አልመጣሁም። አንድ ሰው ቤተ እምነት የለኝም ሲል ምን አይነት ኮንሲኩዌንስ ሊመጣ እንደሚችል አሁን ታያላችሁ። እሺ ወንድማችን አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? ወንድማችን ዘላለም አዎ በጣም እርግጠኛ ነህ ታምናለህ? በጣም ጥሩ። እሺ ወልድ ክርስቶስ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ? አምናለሁ። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ? አምናለሁ። በጣም ጥሩ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን ዘላለም አብ አባት ነው። እሺ ለመንፈስ ቅዱስም አባት ነው የሚል የመጽሐፍ ቅዱስ ማስረጃ ስታል። አንተ ወንጌል አማኝ ስለሆንክ መጽሐፍ ቅዱስ ላይ በጣም ጎበዝ ነው። በቃ አሁን ምን ሌላ አውጥ? ለምን መሰለህ አብ አባት ነው። አንተ አታብራራልኝ። አሁን ማስረጃ ነው። መንፈስ ቅዱስ ደግሞ ከአብና ከወልድ የወጣ። እኔ ጠየቁ ለአብ ለወልድና ለመንፈስ ቅዱስ ነው። ለወልድና ለመንፈስ ቅዱስ አባት ነው የሚል ትምህርት እኔ አንብቤ አላውቅም መጽሐፍ ቅዱስ ላይ። ለወልድ አባት እንደሆነ አምናለሁ። እኔ ጠየቁ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አዎ አምናለሁ። ስተት ስላላገኘሁት አለፉ። መንፈስ ቅዱስ ለአብና ለወልድ መንፈስ ወይም ደግሞ ቅዱስ እስትንፋስ እንደሆነ ታምናለህ ወይ? ስለ አዎ አምናለሁ አልከኝ። እሺ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ስለ አባት ነው ብለኛል። ለወልድና ለመንፈስ ቅዱስ ነው። ለመንፈስ ቅዱስ ሳይሆን ለወልድ አይደለም። በጣም ጥሩ። አሁን ጥያቄውን ደግመህ መልስ። እሺ አዳምጠኝ። አብ ለወልድ አይደለም ያልኩህ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? ወንድማችን ዘላለም በጣም ጥሩ ጥያቄው ይታረም። ምኑ ላይ ይታረም መሰለህ? አብ ለወልድና ለመንፈስ ቅዱስ ምኑ ነው ከምትል ለወልድ ከሆነ አባት ነው። ወልድ ስጋ ለብሶ ወደዚህ ምድር ስለመጣ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ግን ከአብ ዘንድ የወጣ ነው ወይም ደግሞ ከወልድም የመጣ ነው። ወንድማችን ዘላለም ለምንድን ነው የማይታረመው? አዳምጠኝ ዘላለም። ስንት ዓመት ነው? ይቅርታ ዘላለም እድሜ ስንት ነው? እድሜንም ልነግርህ አልችልም። እድሜ አይነገርም። የአንተ ነገር ሁሉም የተደበቀ ነው። እድሜንም አትንገረን፣ ችግር የለው። እንደዚህ ከምናየው እኛ ከምንገምተው ትልቅ ሰው። እሺ የኔ ታናሽ ነው፣ የኔም ታናሽ ነው፣ ችግር የለውም። ስለዚህ በቀላሉ ነገሮችን ታመዛዝናለህ ብዬ ተስፋ አደርጋለሁ። ወንድማችን ዘላለም እኔ የጠየኩ ጥያቄ ላይ ምንም ስህተት የሌለው ከምን አንጻር ነው? ወልድ ለአብና ለመንፈስ ቅዱስ ምን እንደሆነ ነግረኸኛል፣ ቃል እንደሆነ። ብራዘር በአብ በወልድ በመንፈስ ቅዱስ አምናለሁ ብለኛል። በአብ በወልድ በመንፈስ ቅዱስ አምነ ወልድ ለአብና ለመንፈስ ቅዱስ ቃል እንደሆነ ነግረኸኝ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ እስትንፋስ መሆኑን ነግረኸኝ፣ አብ ለወልድና ለመንፈስ ቅዱስ ምንድነው ስለ ወራጅ አለ አትበል። እምነትህ ስለ ወልድና ስለ መንፈስ ቅዱስ ብቻ ሳይሆን ስለ አብም ጭምር ነው። ስለዚህ ለወልድ ቃል ነው ብለህ ለአብና ለመንፈስ ቅዱስ ቃል ነው ብለህ እንደመለስኩ ሁሉ ስለ መንፈስ ቅዱስም ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ነው ብለህ እንደመለስኩ ሁሉ አብ ለወልድና ለመንፈስ ቅዱስ ምንድን ነው የሚለውንማ መመለስ አለብን። ምክንያቱም ትምህርቱ መጽሐፍ ቅዱሳዊ ስለሆነ የማታውቅ ከሆነ አላውቅም ነው የምትለው። እሺ መቀባጠር አይቻልም። ኦኬ ከኛ ጋር ስታወራ እንዲህ በማስረጃ ነው የሚወራው። መቀባጠሯን ማታውቀው ጉዳይ ምንድን ነው ያልከው? መቀባጠር የምትለዋን ትንሽ ከረር አታድርጋት። እኔ ብቻ ይኸውልህ ፈለገ፣ እኔ የማምነውን ልንገርህ። የማምነውን ይቅርታ
በመጀመሪያ እኔ ማምነው አብ ለወልድና ለመንፈስ ቅዱስ ምንድን ነው የምታምነው ነገር እኮ ማምነውን ነው የምነግርህ። እኔ ማምነው እግዚአብሔር አብ ልጁን ኢየሱስ ክርስቶስን እሱን አይደለም አሳልፎ እንደሰጠ ስለሱ አይደለም የጠየቁ ኢየሱስ ክርስቶስ ደግሞ ስለሱ አይደለም የጠየቁ በቃ እኔ ማምነውን ነው የምነግርህ። ማደምጥ ስለጠየቁ ነገር ስታወራ ነው። እኔ ስምህን ጠይቄ እሱማ ጥያቄው ትክክል አይደለም አልኩህ እኮ። ቆይ አሁንም ስሜትን እየተቆጣጠርክ ስላልሆነ ስሜትን ልቆጣጠርልህ። እኔ ስለ ስምህ ጠይቄ ይዞላ ስለ ሰፈር የምታወራልኝ ከሆነ ምን ያደርግልኛል እንዴ? ስለ ቀዬ ስለመጣህበት ቦታ ለምን ታወራልኛለህ? ስምህ ማን ነው? ዘላለም። አጭርና ግልጽ። በቃ ዜግነት ምንድን ነው? ኢትዮጵያዊ። አየህ፣ ስለ ዜግነት እየጠየቁ አንተ ስለ ስራህ ልታወራኝ አልፈልግም። ስራ ሌላ ጉዳይ ነው፣ ዜግነት ሌላ ጉዳይ ነው። እኔ ጠየቁ አብ ለወልድና ለመንፈስ ቅዱስ ምንድን ነው? በቃ የምታውቅ ከሆነ ትመልስልኛለህ በመጽሐፍ ቅዱስ ማስረጃ፣ የማታውቅ ከሆነ ደግሞ አላውቅም። ኦኬ፣ ልክ እንደ አዋቂ ሰው ማለት ነው። እሺ ዞላ፣ ኦኬ፣ ጥያቄው እሱ ነው። ስለ ሌላ ነገር ስትወራ አሁንም ጣልቃ ገባብሃለሁ፣ አስቆምሃለሁ። እሺ ዞላ፣ አሁን ማይክህን ትከፍትና መልስልኝ። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ጋይስ ወልድ ለአብና ለመንፈስ ቅዱስ ቃል ነው ብለውኛል። መንፈስ ቅዱስ ቅዱስ መንፈስ ነው ብሎኛል። እዚህ ላይ ነው ግራ እየገባኝ ነው። አንተ የምትለው ላላነበበ ሰው የኔ ጥያቄ በጣም ግራ ያጋባል። ዞላ፣ ምንም መሰረታዊ እውቀት ለሌለው ሰው የኔ ጥያቄ በጣም በጣም ግራ ያጋባል። ስለዚህ አሁን ነፃ እድል ሰጥቻለሁ፣ የምታውቀውን ነገር እንድትመልስ፣ ማታውቀውን ጉዳይ ደግሞ አላውቅም እንድትል ማለት ነው። ምላሹ ንገረኝ። አብ ለወልድና አሁን የአንተ እውቀት በቃ ማደናገር ነው፣ ሰውን ማደናገር ነው። ይልቁንስ መዳን በሌላ እውቀት ሰውን ማደናገር አልነበረም። እንድንበት ዘንድ ከአብ ዘንድ የተሰጠን ኢየሱስ ክርስቶስ ብቻ ነው። የማምነው ይሄን ነው። መንፈስ ቅዱስ ደግሞ ለጠየኩት ጥያቄ መልሳለሁ ወይስ የለህም? ኢየሱስ ክርስቶስም እሱን ጠብቆ አለ። ለጠየኩት ጥያቄ እየመለስኩልህ እኮ ነው። በሰማኝ እኮ እየመለስኩልህ ነው። እየመለስክልህ ደስ ያለህን ነገር እያወራን ያለው ፈለገ። እኔ የመዳንን መንገድ ልንገርህ። ልክ አንተ እንኳ ታውቃለህ፣ መዳን በሌላ በማንም የለም። የጠየኩት ጥያቄ ምንድን ነው? ሕይወት መንገድ ኢየሱስ ክርስቶስ ብቻ ነው። መንፈስ ቅዱስ አሁንም ሚዩት ላድርግልህ። ጋይስ ይህን ጥያቄ የጠየቅነው በምክንያት ነው። ወንድማችን ዞላ አሁን ተምረህ ትወጣለህ። ቢያንስ ይህን እንኳን ነግረን ይህን እንኳን አስረድተን ትወጣለህ። እሺ፣ ለሌላው ጊዜ ከኛ ከክርስቲያኖች ጋር ስታወራ አፍ ላይ እንደመጣው እንዳታወራ። ኦኬ፣ ሰው አፉ ላይ እንደመጣለት ከኛ ጋር ማውራት የለበትም። በጣም ጥንቃቄ ያስፈልጋል ከኛ ጋር ስታወራ። ለምን እንደዛ አልኩ መሰለ? ስትመጣ የጠየቅን በጣም ሲምፕል የሆነ ጉዳይ ነው። ይህን ያክል የገዘፈ ነገር አልነበረም። መውጣት ፈልገህ ከሆነ ቆይ እኔ አስወጣሃለሁ። እሺ፣ ያነሳንልህ ሀሳብ ምንድን ነው? ቤተ እምነትህ የት ነው ነው? ቤተ እምነትን ስለምታፍርበት ልትነግረን አልፈለግክም። ከየት ቤተ እምነት እንደመጣ ልትነግረን አልፈለግክም። ኦኬ፣ የግድ ኩራበት አንልህም። በእርግጥ ለብዙዎች አንዳንድ ጊዜ ሊያሳፍር ስለሚችል መልካም። እሺ፣ ቤተ እምነትን አልነገርከንም። በመቀጠል ቤተ እምነትን ያልነገርከን ለምን እንደሆነ አውቃለሁ ወንድማችን ዞላ። ምክንያቱም አንተ ያለህበት ቤተክርስቲያን የወንድምህ የመሰረተው ቤተክርስቲያን ስለሆነ እዚህ ጋር የምትመለከቱት ሰው ክርስቲያኖች ታስታውሳላችሁ፣ የተክለ ሃይማኖትን ስዕል የቀደደ ሰው ወዳጅ ነው። ኦኬ፣ በዛ ዙሪያ ማይኩን ከፍቶ ሀሳብ እንዲናገር እድል እንሰጠዋለን። የተክለ ሃይማኖትን ስዕል የቀደደው ሰው የዛ ሰው ወንድም ነው። እዚህ ጋር የምትመለከቱት ዘላለም ይሄ ሰው ቤተ እምነቱንም ሁሉን ነገር ደባብቆ ቁጭ ያለው ለምንድን ነው? በህግ ስለሚፈለጉ ነው። ኦኬ፣ ለምሳሌ ቤተክርስቲያኒቱን መስራች ነኝ የሚለውም ሰው የእሱ ወዳጅ ማለት ነው። በህግ ስለሚፈለግ ቤተ እምነቱን መናገር አይፈልግም። በዚህ አጋጣሚ ምናልባት ይሄንንም ሰው የምታውቁት ካላችሁ ክርስቲያኖቶች ወንድሞች ለህግ እንድታቀርቧቸው እንፈልጋለን በዚህ አጋጣሚ። በመቀጠል መሰረታዊ የሆነ ሀሳብ ላንሳላችሁ። አንድ ሰው ቤተ እምነት የለኝም ካለ አስተምሮ የለኝም እያለ ነው። ብዙ ጊዜ ሃይማኖት ድርጅት የሚመስላቸው ሰዎች አሉ። ሃይማኖት ማለት አስተምህሮ ነው ክርስቲያኖች። እሺ፣ ሃይማኖት ማለት አስተምህሮ ነው። ለምሳሌ እኛ በአብ በወልድ በመንፈስ ቅዱስ እናምናለን። አዎ እናምናለን። እሺ፣ ሶስትነታቸው እንዴት ነው የሚለው ሀሳብ ግን ሃይማኖት ነው። እሺ፣ ቤተክርስቲያን ሊኖራችሁ ይገባል። ቤተክርስቲያናችሁ ካላስተማረቻችሁ በስተቀር ከየትም ልትማሩታችሁ ነው። የእግዚአብሔር አንድነት እንደምን ያለ ነው። ያንንም ልንናገር የምንችለው ቤተክርስቲያን ያስተማራችንን መሰረት አድርገን ነው። ለምሳሌ ወንድማችን አብ ለወልድና ለመንፈስ ቅዱስ ምንድን ነው ሲባል ግራ የገባው ለምን ይመስላችኋል? ምክንያቱም ሲጀመር ቤተ ክርስቲያን ስለሌለው ነው። ባጭ እሱ እንዳለው ቤተ እምነት ስለሌለው ነው። በአብ በወልድ በመንፈስ ቅዱስ አምናል ይላል። ራንደምሊ የሆነ ነገር እናምናለን ብለው ይናገራሉ። ነገር ግን በመጽሐፍ ቅዱስ ማስረጃ ሊናገሩ የሚችሉት ሀሳብ የላቸውም። ለሌላው ጊዜ ወንድማችን እምነትህን መናገር ምን ያክል መሰረት እንዳለው እንድታቅ እንድትረዳን ይህን ሁሉ ሀሳብ ያነሳ ነው። ወንድማችን ዘላለም ከዚህ ቀደም ያንተ ወንድም የተክለ ሃይማኖትን ስዕል ቀዶ ነበረ።
እና ይህ ያደረገው ነገር አግባብ ነው ብለህ ታምናለህ ወንድማችን ዘላለም ነው ወይስ ተጸጸታችሁበታል? አዎ ግን ብዙ ጊዜ ፈለገ ተጸጸተህበታል ወይስ አልተጸጸትክበትም ነው እየተቆራረጠ? ሲጀመር እኔ የምጸጸትበት ነገር የለኝም። እኔም አልቀደድኩኝም። ስለዚህ ወንድም ያደረገው ነገር አግባብ ነው አግባብ ነው ብዬ አላምንም። እኔ ስዕልን በመቅደድ እኔ ዝናና ክብር እናገኛለን ወይም ደግሞ ወንጌል እናገራለን ብዬ አላምንም። እኔም ስቀድ አላየኝም። አዎ ወንድሜ ነው። ስለዚህ ሌላው ጊዜ የሚካድ ነገር አይደለም። ወንድሜ ነው። አዳምጠኝ። አንተንም ወዳጅህንም ይቅርታ ወንድምህንም እና ሌላው ንግግር ቤተ እምነትን በመሸሸግህ ከኦርቶዶክሳውያን ዓይን ልትደበቅ አትችልም። እሺ ወንድማችን ዘላለም እናውቃለን። አጋጣሚ ሆኖ እናንተንም እንደው በአመቺ ጊዜ ያለማግኘት እንጂ እናንተንም ጭምር ለህግ ልናቀርባችሁ እንፈልጋለን። አንተን ሳይሆን ይቅርታ ወንድምህን ማለት ነው። ምክንያቱም በመዳፈር በመታበይ የተክለ ሃይማኖትን ስዕል የቀደደ ሰው ስለሆነ ያ ስዕል የቤተክርስቲያናችን ንዋይ ነው። ያ ንዋይነቱ ደግሞ በቤተክርስቲያን ንብረት ስር የተቀመጠ ሆኖ ሳለ የቀደደ ወንድምህን በህግ አግባብ እንፈልገዋለን። ሌላው ጊዜ መተህ ስትወይ በቤተ እምነት አትፈር። የሚያሳፈር ነገር የለም። አንተ ስለደበክ ወንድምህን ልትከልለው አትችልም። እሺ የወንድምህ ወንጀል ሌላ ጉዳይ ነው፣ አንተ ደግሞ ሌላ ሰው ነው። ስለዚህ ሌላው ጊዜ ስትመጣ በመጽሐፍ ቅዱስ የማስረጃ ከኛ ጋር ማውራት የምትፈልግ ከሆነ ራስን ሆነና ምንም ነገር እንዳትፈራ። ኦርቶዶክሳውያን መብታቸውን ማስከበር የሚፈልጉ በህግ አግባብ መብታቸውን ማስከበር የሚፈልጉ ሰዎች እንጂ ነፍሰ ገዳዮች አይደሉም። ሌላ ጊዜ ስጋት አይግባ፣ አትፈራ። እኛ የምናምነው በክርስቶስ ኢየሱስ ነው። የቤተክርስቲያናችን ንብረት ግን ሲነካ ግን እያንዳንዱ ሰው በህግ አግባብ እንጠይቃለን። እሺ ስትመጣ ጀምሮ ቤተ እምነትን መናገር የፈራው እንደተጠመቅ መናገር የፈራው ሙሉ ባግራውንድ መናገር የፈራው ለምን እንደሆነ ይገባናል እና እናውቃለን። ስለምናቅ ራስን በዚህ ልክ ለመደበቅ እንዳትሞክር። ኤኒዌይስ ቤተ እምነትም የት እንደሆነ ስለማቅ በሌሎች ሀሳቦች ዙሪያ ከኛ ጋር ማውራት ትችላለህ። ኦኬ እሺ ወንድማችን ዘላለም ከዚህ በኋላ ያው ቤተ እምነትን ስንጠይቅ በቃ እንዳትፈራ። እኛ ወንድምህን ለህግ ማቅረብ እንጂ የምንፈልገው ቤተ እምነቱ የት ነው ቸርቹ የት ነው ምናምን ብሎ ሌላ አይነት ስህተት የመስራት ፍላጎት የለንም። እሺ ሌላ ጊዜ እንዳፈራ ብራዘር፣ በዚህ ጉዳይ ምንም እንዳፈራ። ሲቀጥል ኦፒኒየንን የጠየቁት ደግሞ በምክንያት ነው። የወንድምህ ስራ ስህተት እንደሆነ እዚሁ እኔ ላይቭ ላይ መጣ አንተም ተናግረሃል። ሶ አይ ሆፕ አንተም ከሌሎች ክርስቲያን ወንድሞች እኩል ሆነ ወንድም የሰራው ነገር ስህተት እንደሆነ እንደምትናገር ተስፋ አደርጋለሁ። ወደፊትም እናመሰግናለን አሁን ለሰጠህን ሀሳብ። አይ ፈለገ በጣም ብዙ ስህተት ስለተሳሳትክ ልንገርህ። እኔ ሲጀመር እኔ ወንድሜ በሚያገለግልበት ቤተክርስቲያን የማገለግል ሰው አይደለሁም። አዳምጥ፣ ያለሁትም እዛ ቸርች አይደለሁም። በጣም የተሳሳተ ነገር አታውራ። ሁለተኛ እሱም ቢሆን በህግ ተጠይቋል፣ በህግ ቀርቧል። ህግ አይቶ ነፃ ነህ ብሎ ለቆታል። እኔ እሱም አይመለከተኝም። ወንድምነቱን አልክድህም። ገብቶሃል? እኔ ደግሞ ስዕል ስቀድ አላየኸኝም። ስቀድ አላየኸኝም። የእሱ ስህተት ወደ እኔ ሊመጣም አይችልም። እኔ ነፃ ሰው ነኝ። ከፈለክ ያለህበት ቦታ ድረስ ልመጣ እችላለሁ። አይደለም ህግ ፈርቼ የምደበቅ ሰው አይደለሁም። እሱም አልተደበቀም፣ እኔም አልተደበቅኩም። እሱም በነፃነት ነው የሚመላለሰው፣ በነፃነት ነው የሚያገለግለው አለ። ህግ ጠይቆት ህግ ጋር ቀርቧል። ታስሮ ነበረ። ህግ ነፃ ነህ ብሎ ፈቶታል። እሱን አሁንም ከጠየቃችሁ መጠየቅ መብታችሁ ነው። የኔን እምነትና የኔን አቋም ግን ከእሱ ጋር መለጠፍ አትችልም። ሲቀጥል እኔና እሱ ያስተምሮም ልዩነት ሊኖረ ተረጋጋ። ቆይ አሁንም ያልተባልከውን ሰው ያልበለውን ነገር ሊያካ አይገባም። ወንድማችን ዘላለም ወንድምን ስራ አንተ ትጠየቃለህ እኮ አላልንህም። ግን ስትመጣ ይህን ያክል ራስን ለምሳሌ የዛ ሰው ወንድም እንደሆንክ እያወቅ ለምሳሌ አብራችሁ እዛ አዳራሽ ውስጥ እንደምትሽከረከር እያወቅ ምናየው ነገር ስለሆነ ማለት ነው። ሁሉም ነገር ከኛ የተሰወረ አይደለም ልልህ ፈልጌ ነው ዘላለም። ሲቀጥል አንተ እኛ ያለንበት ድረስ መምጣት አይጠበቅብም። እኛ ካስፈለገ ስህተት የሰራው ሰው ያለበት ቦታ ድረስ መሄድ እንችላለን። ይሄ እኮ ለእኛ አዲስ ነገር አይደለም ዞላዬ። ሲቀጥል አንተ በወንድም ስራ ትጠየቃለህ አላለህም? አሁን እኛ እዚህ ውስጥ እሺ፣ አንተ ወንድም በሰራው ስህተት አብረህ እንደው ከምን የተገኘች ሰሊጥ አብረሽ ተወቀጭ አይነት ስታፍ እናረምዳለን አላልንህም? በዚህ አይነት ዙሪያ ምንም ሀሳብ አይግባ ተወዳጅ ወንድማችን። ስትመጣ ግን ይህን ያክል መፍራት የለብህም። ያልን ያንን ነው። ራስን ሆነ ነው ልትመጣ የሚገባው። ምክንያቱም ሰው ይሄ እውነት ለምሳሌ ቅድም ያልኩ አባባል አለ። እኔ የመጣሁት ከድቅድቅ ጨለማ ወደሚደነቅ ብርሃን ነው ብለሃል። ሰው ወደ ብርሃን የመጣ ሰው ደግሞ
ኦኬ ብርሃኑን ሊያንጸባርቅ ይገባል። ልታፍርበት አይገባም። አጭርና ግልጽ። ከዚህ በኋላ እኛ ቤተ እምነትን ተናገር አትናገር ምናምን ብለን ሌላ ጉዳይ ውስጥ አንገባ። ምክንያቱም ያንተ ቤተ እምነት ለእኛ ግልጽ ስለሆነ አንድ ሲቀጥል ደግሞ ልክ አንተን መሰረት አድርገን ደግሞ ሌሎች ሰዎች ቤተ እምነት የለንም ቢሉ እንኳን ምን ያክል ከመጽሐፍ ቅዱስ መሰረት የራቁ እንደሆነ በማስረጃ ሳይቻለሁ። ለምሳሌ በአብ ወልድ መንፈስ ቅዱስ እናምናለን ይላሉ ይበሉ እንጂ አብ ወልድ መንፈስ ቅዱስ ምን ማለት እንደሆነ ማብራራት አይችሉም። አጭርና ግልጽ። መጽሐፍ ቅዱሱን የጻፈው ገሌ ነው ሊሉ ይችላሉ፣ ግን መጽሐፍ ቅዱሱን ገሌ እንደጻፈው ምንም አይነት ማስረጃ ሊሰጡ አይችሉም። ሰው ይህንን አሳይተንበታል። እና አንተንም ያልን ስትመጣ ራስን ሆነ ና ነው እሺ ወንድማችን ዘላለም እንጂ በወንድም ስራ አንተ ተጠየቃለህ አላልንህም። ኦኬ ስትመጣ ግን ወደኛ ስትቀርብ ልክ እዚህ ውስጥ ያለን ሰዎች እንደማናቅ እዚህ ውስጥ ያለን ሰዎች ልክ ለእኛ አዲስ ሰው እንደሆን ካደርገ ለመምጣት አትሞክር፣ እናቀሃለን። ኦኬ ኤኒዌይስ አሁን ምንም አይነት ሀሳብና ሴት እንዳሰጥ ማንሳት የምትፈልጋቸው ሀሳቦች ካሉ በነዛ ሀሳቦች ዙሪያ መወየት እንችላለን ከኔ ጋር። አዎ አይ ፈለገ፣ እኔ ሲጀመር እኔ ጽንፈኛ ሰው አይደለሁም። አንድ መረዳት ያለብህ። ሁለተኛ ስመጣ ራሴን ሆኜ ስለመጣሁ ነው። ቤተ እምነት ችግር የለም። ወደ ሀሳቡ እንግባ። ራስን ሆነ እኔ ራሴን ሆኜ ነው የመጣሁት። በየትኞቹ ሀሳቦች ነው ነገር መወየት የምትፈልገው? አይ እኔ ሲጀመር ልማር ፈልጌ ነው የገባሁት። ያው ጥያቄ ስላነሳ ነው እንጂ እኔ ያው ሀሳቡ መጀመሪያ ሲነሳ ማነው አፖስትል ፊልጶስ ገብቶ ሀሳብ ሲነሳ ነው የገባሁትኝ። ለመማር ነው የገባሁት። ስለዚህ የተነሳውን ሀሳብ ለምሳሌ በመጽሐፍ አዳምጠኛ። ለምንድን ነው ግን ፈለገ የማታዳምጠው? ወደ ፖይንቱ ወደ ውይይቱ እንድንገባ ነው። ሲመጣ ልማር ሀሳቦችን ልሰማ ፈልጌ ነው የመጣሁትኝ። ገብቶሃል? ሌላ ቤተ እምነቴን አምጥቼ እዚህ ጋር እየተናገርኩኝ ቤተ እምነቴን ወክዬ አላወራ። ገብቶሃል? ሲጀመር እኔ ደግሞ የቤተ እምነት ማቀንቃኝ ስላለ አሁን በመጽሐፍ ቅዱስ የማስረጃ ከኛ ጋር ማውራት ትፈልጋለህ? ትችላለህ ወይንስ አትችልም? በምናነሳቸው ሀሳቦች በመጽሐፍ ቅዱስ የማስረጃዎች ሀሳብ አስተያየት ምናምን ይሄ ሻይ ቡና ፕሮግራም እንዳይመስል ማለት ነው። በመጽሐፍ ቅዱስ የማስረጃዎች ከኛ ጋር ማውራት ትችላለህ ወይስ አትችልም? ዞላይ እንደምትችልና እንደማትችል ንገረን። ማይከን ክፈተው። እያወራ ከሆነ አይሰማም። አዋይ እኔ ለምጠይቀኝ ጥያቄ መልስ ልሰጥህ ዝግጁ ነኝ፣ ግን ያው አንተ መልስ ስሰጥ ታደርገኛለህ። ስለዚህ ችግሩ እሱ ጋር ነው። አታስወራኝም። የምታስወራኝ ከሆነ ማስወራ ይኸውልህ፣ ለምን አለ መሰለህ እኔ ማስወራ ስለጠየቁት። ለምሳሌ እኔ ስምህ ማን ነው ስትለኝ ስሜ ፈለገ አትናቴዎስ ከሆነ ፈለገ አትናቴዎስ ስላለሁ፣ ሌላ የምጠራበት ስም ካለ ስሜን እነግርሃለሁ። ስለ ስሜ እየጠየቀኝ እኔ ስለ ዜግነቴ ማውራ ከሆነ አስፈላጊ አይደለም ነው። ጣልቃ ልገባ የምችለው በደንብ አዳምጠኝ። ጣልቃ ልገባ የምችለው አንተ ስለ ሌላ ነገር ብትወራ ከሆነ የጠየቁ ጥያቄ ሌላ ሆኖ አንተ ስለ ሌላ ነገር ብትወራ ከሆነ እኔ ስለዛ አልጠየኩም፣ የጠየቁ ይሄ ነው ብዬ ጣልቃ ልገባ እችላለሁ። ኦኬ ሰው ለምጠይቀው ጥያቄ ማብራሪያ መስጠት እችላለሁ አልችልም? ትችላለህ። በመጀመሪያ ግን እምነትህን እነግርሃለሁ። ለምሳሌ እዚህ ጋር የምታየው ይሄ ቀለሙ ጥቁር ነው ወይስ ነጭ ስል በመጀመሪያ እምነትህን ተነግረናለህ፣ ጥቁር ወይም ነጭ ለመሆኑ። ከዛ ጥቁር ነው ካልከን ማስረጃውን በደንብ አድርገህ እየሰጠህ ታብራራለህ። በመጀመሪያ እምነትህን መናገር ይቀድማል ማለት ነው። ለምሳሌ እንዲህ ብለህ ታምናለህ ወይስ አታምንም ከተባልክ በመጀመሪያ የሚቀድመው ማስረጃ አይደለም ማመንህ ነው። አዎ አምናለሁ። ኦኬ እስቲ ማስረጃ ስጠን ብለን እንቀጥላለን። ኦኬ ቅድም ያነሳነው ሀሳብ ከወንድማችን ሐዋርያው ፊልጶስ ጋር ያነሳነው ሀሳብ ምንድነው መሰለህ? ድንግል ማርያም ሌሎች ልጆች አሏት ብለው በጣም ብዙ ፕሮቴስታንቶች ያምናሉ። በጣም ብዙ። ኦኬ በመጽሐፍ ቅዱስ ላይ ደግሞ እንዲህ አይነት ነገር እኔ ተጽፎ አግኝቼ አላውቅም። ድንግል ማርያም ጥያቄው ሌሎች ልጆች አሏት ወይንስ የሏትም? ኦኬ ምክንያቱም ጌታችን ኢየሱስ ክርስቶስ እንግዲህ በመጽሐፍ ቅዱስ ለምሳሌ የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 ላይ እናንተን የሚቀበል ይላል እኔን ይቀበላል ይላል። ለምሳሌ ለቅዱሳን እናንተን የሚቀበል እኔን ይቀበላል፣ እኔን ደግሞ የሚቀበል የላከኝን ይቀበላል ይላል። ስለዚህ ቅዱሳንን የሚገባቸውን ክብር ስተን ልንቀበል ይገባል፣ ልክ መጽሐፍ ቅዱስ ላይ እንደተነገረላቸው። ከዛም በተጨማሪ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ክብርን ስጡ ይለናል። ለምሳሌ ቅዱስ ጳውሎስን ቅዱስ ብዬ የምጠራው መጽሐፍ ቅዱስ ስለሚያዘኝ ነው። መጽሐፍ ቅዱስ ስለ ጳውሎስ ሰብኮኝ ሳይሆን ስለ ክርስቶስ ኢየሱስ ግን ዋጋ የከፈለ ትልቅ ሐዋርያ ስለሆነ የእሱን ስም ቅዱስ ብዬ እንድጠራ መጽሐፍ ቅዱስ ያስተምረኛል፣ ይነግረኛል። ሰው ጥያቄው አሁን ማርያም ሌሎች ልጆች አሏት ወይንስ የሏትም? ወንድማችን ዞለ
አዎ እኔም የማምነው አሏት ብዬ ነው። በእርግጥ አሏት ብዬ አምናለሁ። የማምነው ማለት ይሄ 100% የሆነ መረጃ ኑሮ አይደለም። መጽሐፍ ቅዱስ ላይ 100% የሆነ መረጃ የለም። ግን ምንድነው ቀደም ሐዋርያው ጳውሎስ ያነሳው ስለ ወንድሞቹ እናቴስ ማናት፣ እናቴ ማናት፣ ወንድሞቼ እነማን ናቸው፣ የእግዚአብሔርን ቃል የእግዚአብሔርን ፈቃድ የሚፈጽሙ አይደለሙን ብሎ እሱ ሐሳቡን ሲያስቀይር እንመለከታለን። እነዛ ወንድሞቹና እናቱ እሱን ፍለጋ እንደመጡ ይናገራል። ስለዚህ እነዛ ወንድሞቹ እነማን ናቸው ስንል የማርያም ልጆች ናቸው ብለን እናስባለን። ይሄም 100% የሆነ መረጃ ነው ለማለት ያስቸግራል። ምክንያቱም እነዛ ልጆች ምናልባት የዮሴፍ ይሆናሉ ተብሎ እንደዛም አይነት እሳቤ ስላለ ማለት ነው። አንተ የትኛውን ታምናለህ ብትለይ ግን እኔ አሏት ብዬ ነው የማምነው። በቃ ማስረጃ ስጥ። መጽሐፍ ቅዱስ ማስረጃ ስጥ። ይሄው ራሱ መጽሐፉ አንዱ እሱ ነው። ሁለተኛ ዮሐንስ የትኛው ክፍል? ማቴዎስ 13:46 ላይ ያነበበው። ሁለተኛ ደግሞ ዮሐንስ ወንጌል ምዕራፍ 7 ላይም ደግሞ እኮ ይሄኛው እናነበው። ማቴዎስ ወንጌል ምዕራፍ 13ን በመጀመሪያ እናነበው። እሺ ከቁጥር ስንት ጀምሮ ላንብብልህ? ቀደም ስለተነበበ እኮ ምንም ማንበብ አያስፈልግም። ፈለገ አይ እኔ በደንብ አልሰማሁም ነበር ሲነበብ። ከቁጥር ስንት ጀምሮ ላንብብ? ምዕራፍ 13 ምዕራፍ 13 ቆይ አንዴ 46 መሰለኝ፣ ምናልባት ተሳስቼ እንዳይሆን። ከቁጥር 54 ጀምሮ ላንብበው። ኦኬ ቆይ አንዴ 53 ጀምረን እናንብበዋል። እሺ እኔ ላንብበው ወይስ አንተ ታነበዋለህ? አንብብ። እሺ እንደዚህ ይላል። ኢየሱስም እነዚህን ምሳሌዎች ከጨረሰ በኋላ ከዚያ ሄደ። ወደ ገዛ ሀገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ፣ ይህን ጥበብና ተአምራት ይህ ከወዴት አገኘው? ይህ የጸራቢ ልጅ አይደለምን? እናቱስ ማርያም የጸራቢ ልጅ አይደለምን? እሺ እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ይላል። ይህ ክፍል ማርያም ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ነው ብለህ ታምናለህ? ወንድማችን ዘላለም እህቶቹና ወንድሞቹ የሚል ቃል ተጠቅሶ እናገኛለን በዚህ ክፍል ላይ ማለት ነው። ስለዚህ እነዚህ እህቶቹና ወንድሞቹ እነማን ናቸው የሚለውን መልስ ማግኘት አለብን። ይህንን መልስ እስካላገኘን ድረስ ለምሳሌ ወንድሞቹን ለምሳሌ ሜንሽን ያደርጋል። ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ ይላል እና ይህ ክፍል እርግጠኛ ነው ወይ ማርያም ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ብለን ልናቀርብ እንችላለን? ማስረጃ እኔ እንደዛ ነው የምረዳው። ይሄንን ቃል የተናገሩ ሰዎች በክርስቶስ ያመኑ ሰዎች ናቸው ወይስ ያላመኑ ሰዎች? ዘላለም ያላመኑ ሰዎች መረጃ የሚያውቁ ሰዎች የተናገሩት ንግግር የንቀት ነው ወይንስ አይደለም? የንቀት ነው። የናቁት ለምን መሰለህ ፈለገ? የናቁት እኮ የሰፈራቸው ሰው ነው፣ በሰፈራቸው የታየ ነው። ስለዚህ እናቱን ያውቃሉ፣ አባቱን ያውቃሉ። አባቱ አናጺ ነው። እናቱንም ማርያምን ያውቃሉ፣ ወንድሞቹንም ያውቃሉ፣ እህቶቹንም ያውቃሉ። ስለዚህ ይህንን ጥበብ ከየት ሊያገኘው ይችላል በማለት በንቀት ከተራ ሰፈር ወይም ደግሞ ከተራ ቤተሰብ የተገኘ ነው ብለው ስላመኑ ነው በንቀት የተናገሩት ማለት ነው። በጣም ጥሩ። እነዚህ ሰዎች የተናገሩት ንግግር የንቀት ንግግር ነው። ሁለተኛውን ጥያቄ መልሰህልኝ። በመቀጠል ይህን የተናገሩት ንግግር ማለት ሙሉ በደንብ አዳምጠኝ። ይህ የጸራቢው ልጅ ዮሴፍ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ካለ በኋላ ከስር ተሰናከሉበት ይላል ሐዋርያው ቅዱስ ማቴዎስ። ምን ብለው ነው የተሰናከሉበት? ክርስቶስ ላይ በጣም ጥሩ። የተሰናከሉት በራሱ ይሄ ኢየሱስ የሚባለው ከተራ ቤተሰብ ስለተገኘ ሊቀበሉት እና ሊያምኑት አልቻሉም። አንዱ እንቅፋት የሆነባቸው ኢየሱስን መቀበል እንቅፋት የሆነባቸው ከዛ ቤተሰብ መገኘቱ ነው፣ ከተራ ቤተሰብ መገኘቱ ነው። አናጺ ነው ጉዳይ ምንድነው አይደለም። ዘላለም እኔ ጠየቁት ጥያቄ ተሰናከሉበት ይላል አይደል? ምን ብለው ነው የተሰናከሉት? በክርስቶስ ላይ ምን ብለው ተሰናከሉበት በላይ ተሰናከሉበት ማለት እኮ ቃሉ አላመኑበትም፣ ሊያምኑ አልቻሉም ለማለት ነው። አይደለም እንደዛ አይደለም። ተሰናከሉበት ማለት አላመኑበትም ሌላ ትርጉም ካለ አንተ ታስረዳኛለህ። መሰናከል ማለት መሳሳት ማለት ነው። ወንድማችን ዘላለም ምንም አይነት ሌላ አይነት ዲፊኒሽን አያስፈልገውም። ግልጽ ነው። ሁላችን አማርኛ ቋንቋ እንናገራለን።
መሰናከል ማለት መሳሳት ማለት ነው። እንዳላመን አለማመን እዛው ማለት ነው። ክፍል ላይ ቁጥር 57 እና 58 ስትመለከት ይናገራል። ባለማመናቸው ምክንያት ከዚያ ምንም ተአምር ሳያደርግ እንደሄደ ክፍሉ ይናገራል። ባለማመናቸው መጽሐፍ ቅዱስ አላመነም ብሎ ይገልጻል። አሁን እዚህ ጋር ተሰናከሉበት ይላል። ምን ማለት ነው? ተሳስተውበታል በክርስቶስ ላይ። ምን ብለው ነው የተሰናከሉት? ምን ብለው ተናግረው ነው የተሳሳቱት? እስቲ የተሳሳቱበትን ሐሳብ የነሱ መሰናከል እኮ ፈለገ የነሱ መሰናከል የሰዎቹ መሰናከል እኮ ከምን አንጻር ነው ብለህ ከተረዳኸው ኢየሱስ የመጣበት ቤተሰብ የተሰናከሉበትን እየነገርኩ ነው። ቅድም እኮ ዘላለም በደንብ ገብቶኛል። ፈለገ አይ አልገባህም ስትናገር ከማየው እኔ የጠየኩ ጥያቄ አልገባህም። ጥያቄውን በደንብ አዳምጠኝ። እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው? ይህንን ብለው ከዛ በኋላ በአራት ነጥብ ምን ብሎ ያስቀምጣል ቅዱስ ማቴዎስ? ተሰናከሉበትም ይላል። ምን ብለው ነው የተሰናከሉት? በክርስቶስ ላይ ምን ብለው ምን ተናግረው እንደተሰናከሉ ንገረኝ። ከተናገሩት ንግግር ውስጥ የተሰናከሉበት ሀሳብ አለ። ምን ብለው ነው የተሳሳቱት? እነዚህ ሰዎች በቃ እኔ የገባኝ ላውራ አይደለ ፈለገ፣ ምናልባት ተሳስቼ ከሆነ እዚህ ጋር የሚያደምጡን ሰዎች የሚያርሙኛል፣ አንተም ታርማለህ፣ እንደ ስህተት ትወስደዋለህ ምናልባት። እኔ ግን የምረዳውን ከዚህ መጽሐፍ ቅዱስ አውድ የተረዳሁትን መናገር እችላለሁ። ተሳስቷል ካለ የተሳሳትኩትን ሰው ሊያርመኝ ይችላል። እኔ ተሰናከሉበት ማለት ሊያምኑት አልቻሉም፣ ሊቀበሉት አልቻሉም የሚል ፍች ነው የምሰጠው። ሊቀበሉት ያልቻሉበት ምክንያት ደግሞ ሊያምኑት ያልቻሉበት ምክንያት ደግሞ ኢየሱስ የተገኘበት ቤተሰብ ነው። ኢየሱስ የተገኘበት ቤተሰብ ተራ ቤተሰብ ነው። አናጺ ነው። ድሃ ነው ማለት በአናጺ በእንጨት በመጥረብ የሚተዳደር ነው። እህቶች አሉ፣ ወንድሞች አሉ። ይህንን ታሪክ የሚያውቁ ሰዎች ኢየሱስ ክርስቶስን ለማመን አልቻሉም፣ ሊቀበሉት አልቻሉም የሚል ትርጉም ነው ያለው። ከዚህ ውጭ ሌላ ትርጉም አለው ካልክ አንተ ልታስረዳኝ ትችላለህ። ከዚህ ውጭ ያለ ሳይሆን ዘላለም የተናገርከው ነገር በአጠቃላይ ስህተት ነው። ምን ብለው ተሰናከሉበት ነው። ሐዋርያው እንዲህ ብለው ከዛ በኋላ ይላል ተሰናከሉበት ይላል። ስለዚህ የተሰናከሉበትን ሀሳብ ከላይ ያስቀምጧል። ምንም ግልጽ ነው። ሲጀመር ጥያቄውን አንተ ከሆነ ሀሳብ ፈጥረ የምታመጣው ሀሳብ አይደለም። እኔም ከሆነ ሀሳብ ፈጥሬ የማመጣው ነገር አይደለም። በመጀመሪያ አንድ ነገር ልንገራችሁ። ወንድማችን ዘላለም ትልቅ የተሳሳተው ስህተት ምንድን ነው መሰለህ? ማርያም ሌሎች ልጆች አሏት ለሚል ማስረጃ የሰጠን የመጽሐፍ ቅዱስ ክፍል በክርስቶስ ያላመኑ ሰዎች የተናገሩትን ንግግር ነው። ለምሳሌ በክርስቶስ ያላመኑ ሰዎች ምን አይነት ንግግር ተናግረው ያውቃሉ ካለ ለምሳሌ የማርቆስ ወንጌል ምዕራፍ 3 ከቁጥር 20 ጀምሮ ስትመለከቱ ከኢየሩሳሌም የመጡ ጻፎች ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው እንደተናገሩ ክፍሉ ይናገራል። እነዚህ በክርስቶስ ያላመኑ ሰዎች ኢየሱስ ክርስቶስን ቤልዙቤል አለበት ብለው ስለተናገሩ ሎቱ ስብሐት ጌታ ኢየሱስ ክርስቶስ ቤልዙቤል አለበት እንላለን አንልም። ኦኬ። በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። ስለሚያውቁት እኮ ነው። እነዛ እኮ አብረው እኮ ስለነበሩ እኮ ነው። እነዛ ሰዎች ባያምኑበትም እኮ ያዩት ስለነበረ ነው የሚል ማስረጃ አይሰጥም። እሺ፣ በአጋንንት አለቃ አጋንንትን ያወጣል ያሉት ካለማመናቸው ነው። ስለዚህ ያላመነ ሰው የተናገረው ንግግር ከመሰረቱ የሃይማኖት ማስረጃ ተደርጎ አይቀርም። አንድ በመቀጠል የተናገሩት ንግግር በአጠቃላይ የንቀት ነው። የንቀት ነው። እንዴት አለ? ቁጥር 57 ላይ ጌታችን ኢየሱስ ክርስቶስ እንደዚህ ይላል፣ ኢየሱስ ግን ነቢይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። በንቀት ከገዛ ቤቱ ይችን በጣም ያዝልኝ። በኋላ ነቢይ በገዛ ቤቱ which means ይትከበር ነቢይ በሀገረ ማለት ነው። ነቢይ በገዛ ሀገሩ አይከበርም። እዛ ስለሚያውቁት ኦኬ፣ ጌታችን ኢየሱስ ክርስቶስ ከልጅነት ከእናቱ ከድንግል ማርያም ጋር ያደገበት ስፍራ ስለሆነ አብረው ስላዩት ስለተመለከቱት ንቀውታል። የተናገሩት ንግግር የንቀት ስለሆነ ክርስቶስ በማዘን ነቢይ በገዛ ሀገሩ አይከበርም አላቸው። እንዳላከበሩት ይናገራል። ስለዚህ የሆኑ ሰዎች ሊያውም በክርስቶስ ያላመኑ ሰዎች ጌታችን ኢየሱስ ክርስቶስን ያክል በንቀት የተናገሩበትን ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። ሶስተኛ ደግሞ ወንድማችን ሐዋርያው ቅዱስ ማቴዎስ ብቻ ሳይሆን ማርቆስም እንዲህ ብለው ይልና መጨረሻ ላይ ተሰናከሉበት ብሎ ያስቀምጣል። ተሰናከሉበት። መሰናከል ማለት መሳሳት ማለት ነው። በመሰረቱ የአይሁዶች ትልቁ ችግር ምንድን ነው? ዘላለም ለምሳሌ
ይህንን መቼም ለአንተ አዲስ ሆኖ አይነገርም፣ ለሌሎቻችሁ ፕሮቴስታንቶች መቼም አዲስ ሆኖ አይነገርም። ለብዙ አይሁዶች ትልቁ ችግር ራሳቸውን የሚያዞራቸው አረፋ የሚደፍቃቸው ጉዳይ ሁለት መሰረታዊ ጉዳይ። አንደኛ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው መባሉ የእግዚአብሔር አብ ልጅ መባሉን አይፈልጉትም። አንድ ሁለተኛ ከድንግል ማርያም በድንግልና ተጸንሶ በድንግልና መወለዱን ማመን አይፈልጉም። ስለዚህ የአይሁድ ትልቁ ችግራቸው ይሄ መሰረታዊ ሁለት ሀሳብ ስለሆነ በንቀት ቃል ስህተት የሆነ የተሳሳተ ሀሳብን ተናገሩ። ምን ብለው? መጽሐፍ ቅዱስ በነገራችን ላይ የታሪክም ክፍል ነው። የታሪክ ክፍል ማለት ሰዎች ያሉትን ነገር ሁሉ ያስቀምጣል። ለምሳሌ ዳዊት የኦሪዮንን ሚስት ተመልክቶ አብሯት እንደተኛ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ላይ የተቀመጠው የታሪክ ክፍል ስለሆነ እንጂ የተቀደሰ ጉዳይ ሆኖ አይደለም። በዚህም ክፍል ላይ እነዛ ሰዎች ያሉት ነገር ተቀመጠ እንጂ የሃይማኖት መመስረቻ አይደለም። ምን አሉ? ይህ የጸራቢው ልጅ ዮሴፍ አይደለም። ምን አሉ? ስህተት ነው። ኢየሱስ ክርስቶስ የዮሴፍ ልጅ አይደለም፣ ይልቁኑ አባቱ እግዚአብሔር አብ እንጂ። አያችሁ፣ ሩቅ ብእሲ ነው፣ ተራ ሰው ነው ማለት ስለሚፈልጉ እነዛ ክፉ አይሁዶች ምን ብለው መናገር ጀመሩ? ይህ የጸራቢው ዮሴፍ ልጅ አይደለም እንዴ አሉ። ወደ ድንግል ማርያም እመጣለሁ። ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደለም? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉም? ምን ብለው እህት ሁሉ ጨምረውለት አወሩ። ስህተት ማለት ነው። ኦኬ፣ ለምሳሌ ባደጋችሁበት ሀገር ወይ ደግሞ ባደጋችሁበት ስፍራ ወይ ባደጋችሁበት ትምህርት ቤት አብሯችሁ ያደጉ ሰዎች እናንተ ትልቅ ደረጃም ስትደርሱ ላይ ያከብሯችሁ ይችላሉ። ለምን ደምን እሱን እናውቀው የለ ምን ከሱ ጋር እኮ አብረን እኮ እንዲያደርገላን አይነት ስታፍ ስለሚናገሩ አወኩሽ ናኩሽ ማለት ነው። ድንግል ስለዚህ እነዚህ ሰዎች መነሻ አላቸው ማለት ነው። ቆይ እስክጨርስ አዳምጠኝና ነው ከዛ በኋላ ሐሳብ የምትቀጥለው። እኔ አንተ እስክጨርስ እንዳደመጥኩ ሁሉ ድንግል ማርያም የድንግል ማርያም ልጅ አይደል ወይ ብለዋል። ስህተት ነው። እንዴት ነው ስህተት ያልኳችሁ? ክርስቶስ የድንግል ማርያም ልጅ አይደለም ነው? ኦፍ ኮርስ። ነገር ግን አንድ ስህተት የሚያስብል ነገር አለ እዚህ ጋር። ምንድነው? እነዚህ ሰዎች በክርስቶስ ያላመኑ ሰዎች ናቸው። በክርስቶስ ያላመነ ሰው ኢየሱስ ክርስቶስን የማርያም ልጅ ሲለውና እኛ በክርስቶስ ያመንን ሰዎች ኢየሱስን የማርያም ልጅ ስንለው እንለያያለን። ለምሳሌ ቅርብ ምሳሌ ልስጣችሁ። ለምሳሌ የእስልምና እምነት ተከታይ የሆኑ ወንድሞቻችን ኢየሱስ ክርስቶስ የማርያም ልጅ እንደሆነ ያምናል። ነገር ግን የማርያም ልጅ ነው ሲሉ እነሱ አምላክ መሆኑን አምነው አይደለም። እኛ የማርያም ልጅ ነው ስንል ግን በድንግልና ተጸንሶ በድንግልና ተወልዶ ፍጹም ስጋ ፍጹም መለኮት የሆነ ጌታ መሆኑን አምነው። በወርድ ደረጃ ቃሉ ተመሳሳይ ይምሰል እንጂ በክርስቶስ ያላመኑ ሰዎች ኢየሱስ ክርስቶስን የማርያም ልጅ ሲሉት እኛ ጋር ልዩነት ይኖራል። ለምሳሌ አይሁዶች ኢየሱስ ክርስቶስን የማርያም ልጅ ሲሉት በሰው ፈቃድ የተወለደ ነው ለማለት ፈልገው ነው። እኛ ግን የማርያም ልጅ ስንለው ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ከእናታችን ከቅድስት ድንግል ማርያም የተወለደ ስንል ኢየሱስ ክርስቶስን የማርያም ልጅ ስንለዋለን። ስለዚህ ሙሉ ለሙሉ የተናገሩት ሀሳብ በአጠቃላይ እዚህ ክፍል ላይ ስህተት ነው። እዚህ ክፍል ላይ የትኛውም እዚህ ሀሳብ ላይ የተጠቀሰው መጽሐፍ ቅዱስ ሀሳብ እነዚህ ሰዎች የተናገሩት ማርያም ሌሎች ልጆች አሏት ብለን እንድናገር የሚያደርገን አይደለም። ይልቁኑ ሶስት ነገሮችን ነው የሚያሳየን። አንድ በክርስቶስ ኢየሱስ ላይ እንደተሰናከሉበት፣ ሁለት ክርስቶስ ኢየሱስን በንቀት ቃል እንደተናገሩት፣ ሌላው ሶስተኛና የመጨረሻው ደግሞ ባለማመናቸው ምክንያት በክርስቶስ ኢየሱስ ላይ በመሰናከላቸው ምክንያት በመሳሳታቸው ምክንያት ጌታችን ኢየሱስ ክርስቶስ እይትከበር ነቢይ በገዛ ሀገሩ አይከበርም ብሎ እንደተናገረ ነው ልንመለከት የምንችለው እንጂ ማርያም ሌሎች ልጆች እንዳሏት ክፍሉ አይናገርም። አለቅ ምትለው ሀሳብ ካለ አደምጣለሁ። እሺ ፈለገ በጣም አመሰግናለሁ። አይ እኔ ያልከውን እጋራው በጣም ብዙ ነገር አንስተሃል። ግን እኔ አሁንም ጥያቄ ምንድነው እነዚህ ሰዎች ወደ ኢየሱስም ወደ ገንዛ አገሩ መጥቶ ነው አይደል የሚለው? ወደ ገንዛ አገሩ መጣ ማለት ወደ ተወለደበት ወደሚታወቅበት ነው የመጣው ኢየሱስ እና ሰዎቹ ሙሉ መረጃ አላቸው። እኔ አሁን ያልተዋጠልኝ አንተ ደባብቀህ ወይም ደግሞ ሸፋፍነህ ልታልፈው የፈለግከው ብዬ የማስበው እነዚህ ሰዎች ያለምንም መረጃ ስህተት እያልክ ደጋግመህ ስታወራው የነበረው ነገር ነው። ያለምንም መረጃ ልጆችን ወይም ደግሞ ወንድሞቹን ያንን ቤተሰብ ሳያውቁ ነው እንደ የተናገሩት። ይሄንን እስኪ መልስልኝ። መረጃ በደንብ መልስልኝ። ምንም አይነት መረጃ የላቸውም። በደንብ ንገርልኝ። ወንድሞቹ ያሉት ወንድሞቹና እህቶቹ ያሉት የሉም። ወንድሞች የሚባል ነገር እዚህ ቤት ውስጥ የሉም። ዝም ብለው በአየር ላይ ፈጥረው ነው ወንድሞቹን እናውቃለን እህቶቹን እናውቃለን ያሉ። ለምሳሌ ማርያም እናቱን አውቀው ሀሳቡን ልመልስ። ሁለት አይነት የተለያየ እንግዲያውስ መልስልኝ። እነማን ናቸው ወንድሞች እናቶች? ልመልስልህ ነው።
የጌታ የኢየሱስ ክርስቶስ እህቶች ተብለው የተጠሩ አሉ። የጌታ የኢየሱስ ክርስቶስ ወንድሞች ተብለው የተጠሩ አሉ። ለእኛ ለክርስቲያኖች በነገራችን ላይ እንዲህ አይነቱ ነገር ቆርቁሮ ነው ያቅም ጆሯችንን። ምክንያቱም መጽሐፍ ቅዱስ ስለሚናገር። እንዴት ይናገራል? በኋላ እንመጣበታለን። ምክንያቱም ገና አንተም ድንግል ማርያም ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ስላልሰጠህን ሌሎች ማስረጃዎችን ከሰጠን በኋላ ምናየው ይሆናል። እነርሱን ልመልስ። ቆይ አዳምጠኝ ፕሊስ እባክህን። እዚህ ክፍል ላይ እነዚህ ሰዎች ምንም አይነት አይዲያ ሳይኖራቸውን የተናገሩት ኦፍኮርስ ኢየሱስን ሳያውቁት ነው የተናገሩት። እዚህ ጋር ሶስት ነገሮችን እንመለከታለን። አንድ ኢየሱስን አለማወቅን፣ በኢየሱስ ክርስቶስ አለማመን እና ኢየሱስ ክርስቶስን መናቅን እንመለከታለን። እነዚህ ሰዎች ኢየሱስ ክርስቶስን ንቀውታል፣ በኢየሱስ ክርስቶስ አላመኑ፣ ስለ ኢየሱስ ክርስቶስም ምንም አይነት መረዳቱ የላቸውም። ለምሳሌ እንዳላመኑ ከተናገረ እዚህ ክፍል ላይ ሐዋርያው ቅዱስ ማቴዎስ እነዚህ ሰዎች በክርስቶስ ኢየሱስ እንዳላመኑ ከነገረ በቂ ነው። አላመኑ ማለት በክርስቶስ አላመኑ ማለት አንድ ኢየሱስ ክርስቶስ የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ መሆኑን አላመኑ። ኢየሱስ ክርስቶስ የእግዚአብሔር አብ የባህሪ ልጅ መሆኑን አላመኑ። ኢየሱስ ክርስቶስ ከድንግል ማርያም ያለ ዘራ በዚ ከጎረ መንፈስ ቅዱስ መወለዱን አላመኑም እያለ ነው ባጭሩ። አላመኑም ማለት በቃ አላመኑም ነው። ሊያዩት ይችላሉ፣ በምድረ ሥጋ ክርስቶስ ተገልጦ ሊመለከቱት ይችላሉ፣ እናቱ ከድንግል ማርያም ጋር ሊያዩት ሊመለከቱት ይችላሉ፣ ግን አላመኑበትም። አይተውታል፣ አላመኑትም። ሁለተኛ ሌላ ሀሳብ የምናነሳው ደግሞ የተናገሩት ንግግር በአጠቃላይ ስህተት ነው። ምንም እዚህ ጋር ተደባብቆ የታለፈ ነገር የለም። ለምን ሐዋርያው ቅዱስ እኛ ሳንሆን ቅዱስ ማቴዎስ ቅዱስ ማርቆስም ጭምር እነዚህ ሰዎች እንደተሰናከሉበት ይናገራል። ተሰናክለውበታል ይላል ክፍሉ። ምን ብለው ነው የተሰናከሉት? ይህ የጸራቢው ልጅ አይደለምን ብለው። ኢየሱስ ክርስቶስ አባቱ ዮሴፍ አይደለም። ኢየሱስ ክርስቶስ የሥጋ የሚባል አባት የለውም። የተወለደው ያለ ዘራ ብሲ ከገብረ መንፈስ ቅዱስ ከድንግል ማርያም፣ የባህሪ አባቱ ደግሞ እግዚአብሔር አብ ብቻ ነው። እሺ እናቱስ ድንግል ማርያም ትባል የለምን ብለዋል። እናቱ ማርያም ትባል የለምን የሚለው ራሱ ልዩነት እንዳለው ነገርኳችሁ። አይሁዶች በክርስቶስ የሚያምኑት ጉዳይ ምንድን ነው? በሰው ፈቃድ በሰው ግብር የተወለደ ልክ እኔ እንደተወለድኩት ማለት ነው። እኔ እንደተወለድኩት ኤክስ ከሚባል አባቴ ዋይ ከምትባል እናቴ በሰው ግብር እንደተወለድኩ ከኤክሴል ፕሮዲውስ እንደተደረግኩ ልክ እንደዛ ነው የሚያምኑት ስለ ክርስቶስ። በቃ እሱ ሰው ነው፣ እንደኛው ተራው ሰው ነው። የሰቀሉትም ትልቁ ሪዝን እኮ ራስህን ታሳበያለህ፣ ራስን የእግዚአብሔር ልጅ ነኝ ትላለህ በሚል ነው። የአይሁዶች ትልቁ መሰረታዊ ችግር ያ ነበረ። ኢየሱስ ክርስቶስ የእግዚአብሔር አብ ልጅ መባሉን አይፈልጉም። ከድንግል ማርያም ያለ ዘራ ብእሲ ማለትም ካለ ሰው ግንኙነት ነው የተወለደው የሚለውንም ነገር አይምሯቸው ማሰመን አይፈልጉም። እንዲህ በማለታቸውም ተሳስተዋል። እምነታቸው የነሱ ያ ነው። እነሱ የማርያም ልጅ ነው ሲሉና እኛ በክርስቶስ ኢየሱስ ምናምን ሰዎች የማርያም ልጅ ነው ስንል እንለያያለን። እኛ የማርያም ልጅ ነው ስንል ያለ ዘራ ብእሲ ከገብረ መንፈስ ቅዱስ ይሲ ልክ በመጽሐፍ ቅዱስ እንደተሰበከልን መለኮታዊ በሆነ ሚስጥር የተወለደ ነው ብለን ነው የምናምነው ክርስቶስ። እነሱ ግን በሰው ፈቃድ ልክ ፈለገ አትናቴዎስ ኤክስ ከሚባል አባቱ ወይ ከምትባል እናቱ እንደተወለደ ሁሉ ያው ኢየሱስም ዮሴፍ ከሚባል ሰውና ማርያም ከምትባል ሴት እንዲሁ በሰው ፈቃድ የተወለደ ነው ብለው ያምናሉ። ትልቁ ስህተት ያ ነው። ሲቀጥል ወንድሞቹ ብለው ተናግረዋል። ወንድሞች እንዳሉት እኛ እናምናለን። እዚህ ጋር ይሰመርበት እሺ። ጌታችን ኢየሱስ ክርስቶስ ወንድሞች ተብለው የተጠሩ እንዳሉ እኛ እናምናለን። እህቶች ተብለው የተጠሩ በመጽሐፍ ቅዱስ ውስጥ እንዳሉ እኛ እናምናለን። እኛ የክርስቶስ ኢየሱስ ወንድሞች ብለን የምንጠራቸውን አካላት ስንጠራ ስማቸውንና በክርስቶስ የማያምኑ ሰዎች የኢየሱስ ወንድሞች ብለው ሲጠሩ እንለያያለን። እነሱ ወንድሞቹ ሲሉ ልክ ኢየሱስ እንደተወለደው በስጋ ፈቃድ ከዛው ማህፀን የተወለዱ ናቸው ብለው እያመኑ ነው የሚናገሩት። እኛ ወንድሞቹ ነው ብለን ስናምን ደግሞ በፍጹም እንደዛ ብለን እያመንን አይደለም። አንድ ምሳሌ ልስጣችሁ። እስኪ አንድ ገጽ ወደኋላ እንመለስ። የማቴዎስ ወንጌል ምዕራፍ 12 ወንድማችን ዘላለም ክፈትና ተመልከት። ምዕራፍ 12 ቁጥር 50 ላይ እኛ ክርስቲያኖች የጌታችን ኢየሱስ ክርስቶስ ወንድሞች ተብሎ በመጠራታቸው ጆሮአችን አይቆረቁረንም ተብሎ የተጠሩ ስላሉ፣ ጳውሎስም የጌታ የኢየሱስ ክርስቶስ ወንድም ተብሎ ስለተጠራ ማለት ነው። እህቶችም ተብሎ የተጠሩ ሊኖሩ ይችላሉ። እኛ ግራ አይለንም፣ ጆሮአችን አይቆረቁረንም። ለምንድን? የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ እንደዚህ ይላል፣ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነውና ብሎ እንደተናገረ እንመለከታለን። ስለዚህ የአባቱን ፈቃድ የሚፈጽም ሁሉ የጌታ የኢየሱስ ክርስቶስ ወንድም ተብሎ ተጠርቷል በመጽሐፍ ቅዱስ ላይ። እኛ እገሌ የጌታ የኢየሱስ ክርስቶስ ወንድም ብለን ስንጠራ፣ ለምሳሌ ቅዱስ ጳውሎስ የጌታችን የኢየሱስ ክርስቶስ ወንድም ብለን ስንጠራ በስጋ ክርስቶስ ከተወለደበት ማህፀን የተወለደ ነው እያለን ሳይሆን የክርስቶስን ፈቃድ የፈጸመ ድንቅ ሐዋርያ ነው እያለን ነው።
ምክንያቱም የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ እዚህ ክፍል እንደተናገረው የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜም ነው ብሏል። የአባቴን ፈቃድ የሚፈጽም ሁሉ እርሱ እህቴም ነው ብሏል። ስለዚህ የአባቱን ፈቃድ የፈጸሙ ሁሉ እኛ ክርስቲያኖች አዎ የጌታ የኢየሱስ ክርስቶስ ወንድሞች ናቸው ብለን እንጠራቸዋለን። መጽሐፍ ቅዱስ እንደጠራቸው አዎ የጌታ የኢየሱስ ክርስቶስ እህቶች ናቸው ብለን እንጠራቸዋለን። በስጋ ግን ከማርያም የተወለዱ ናቸው አንልም። እነዚህ በክርስቶስ የማያምኑ ሰዎች ግን በስጋ ከማርያም የተወለዱ ናቸው ለማለት ወንድሞቹ ስናውቀው የለ እንዴ? ምን እነ ያዕቆብ እነ ዮሳ እነ ይሁዳ እነ ስምዖን አይደሉ እንዴ? እህቶቹ እሱ በእኛ ዘንድ ያሉ አይደሉም እንዴ ብለው ተናገሩ። ከዛስ ቅዱስ ማቴዎስ ምን አለ? እንዲህ በማለታቸው ምን አሉበት? ተሰናከሉበትም። አጭርና ግልጽ። ስለዚህ ይሄ የመጽሐፍ ቅዱስ ሐሳብ በምንም ታምር ድንግል ማርያም ልጆች እንዳሏት የሚያጠይቅ አይደለም። ሌላ የመጽሐፍ ቅዱስ ማስረጃ ካለ ስጠን። በጣም ጥሩ። እሺ ገላትያ ምዕራፍ 1 እናውጣና እሺ ገላትያ ምዕራፍ 1 ቁጥር 18 ላይ ይሄንን የጌታ ወንድም ያዕቆብ እዚህ ጋር ወንድሞቹ ከተባሉት ተዘርዝሮ ከምናገኘው አንዱ ሐዋርያው ጳውሎስ ለገላትያ ሰዎች መልእክቱን ሲጽፍ የጠቀሰው አለ እዚህ ጋር። እስኪ በደንብ ይሄንን ምይና ከዛ ጋር እኔ አድምተህ እንድትነግረኝ የምፈልገው እኔ አሁንም ወንድሞቹ እነ ያዕቆብ እነ ይሁዳ እነ ዮሳ የተባሉት ከማን የተወለዱ ናቸው የሚለውን አድምተህ እንድትነግረኝ ይፈልጋለሁ። እናያለን። በመጀመሪያ ግን ቆይ እናነባዋለን። ወንድማችን ዘላለም በደንብ እናያለን። ምንም እንዳታስብ። በመጀመሪያ ግን የመጽሐፍ ቅዱስ ማስረጃ ሊሰጠን ይገባል። አንድ እንኳን እስካሁን አልሰጠንም። አሁን ይህንም የሰጠኝን አነባዋለሁ። ይህም የሰጠኝ የመጽሐፍ ቅዱስ ጥቅስ ማርያም ልጆች እንዳሏት የሚናገር መሆን አለበት። ምክንያቱም ስናወራ በመጀመሪያ የጀመርነው ሀሳብ ታምናለህ ወይንስ አታምንም ነው። አምናለሁ ብለኸኛል። ላመንክበት እምነት ደግሞ መጽሐፍ ቅዱስ መሰረት ይኖራል። ስለዚህ ማነው መጽሐፍ ቅዱስ መሰረት ያለው ማነው መጽሐፍ ቅዱስ መሰረት የሌለው ያንን ማየት ስለምንፈልግ የግድ ማስረጃ ተሰጠናል። ሌላው ወንድሞቹ ተብለው የተጠሩት ከማን የተወለዱት እውነት ድንግል ማርያም ልጆች አሏት? በደንብ አድርገን እናያለን። በደንብ አድርገን እንመለከታለን። እንደውም ሌላ በጣም አጠር ያለ ቀለል ያለ ጥያቄ ስላለ በደንብ ነገሮች እንድናጠራ ማለት ነው። በኋላ ላይ እንመጣበታለን። አሁን ያነሳነው የመጽሐፍ ቅዱስ ክፍል ምን ይላል? ከዚህ ወዲያ ከ3 ዓመት በኋላ ኬፋን ልጠይቅ ወደ ኢየሩሳሌም ወጥቼ ከእርሱ ጋር 15 ቀን ሰነበትኩ ይላል። ልቀጥል አንብበው። አሁን አዎ ቀጥሉ ያለው እስከ ቁጥር ስንት ላንብበው? እሱን ቀጥል 19። እሺ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ይላል። በጣም ጥሩ። አሁን ጳውሎስ የሚናገረው ወደ ኢየሩሳሌም መጣሁኝ ይልና ግን ማንን ያገኘው ይላል? ከጌታ ወንድም ከያዕቆብ በቀር ይላል። ይሄ ያዕቆብ የት ላይ የምናገኘው ያዕቆብ ነው? ቅድም ማቴዎስ ላይ ያነበብነው ወንድሞቹስ እነ ያዕቆብ እነ ዮሳ እነ ይሁዳ ከተባሉት አንዱ ነው። ጳውሎስ የተናገረውን ከዛኛው ጋር አታገናኙ። ለምን መሰለህ? አንደኛ ይሄ የጌታ ወንድም ተብሏል። ሁለት ነገር ያዝልኝ ፈለጋ። ወንድም የሚለውን ልሰርዝብህ በደንብ እየተማርኩ ስለሆነ ወንድም የሚለውን ልሰርዝብህ አይደለም። ጳውሎስ እንደኛ ያመነ ክርስቲያን ነው። በክርስቶስ ኢየሱስ ያመነ ክርስቲያን ነው። እነዛ ሰዎች ደግሞ በክርስቶስ ኢየሱስ ያላመኑ ሰዎች ናቸው። ጳውሎስ የተናገረውን ነገር በክርስቶስ ያላመኑ ሰዎች የተናገሩትን ሐሳብ አምጥተህ የጳውሎስን ሐሳብ እንደ ማስረጃ ልናደርግ ይልቁኑ ጳውሎስ የተናገረው እንደ ማስረጃ እንወስዳለን እንጂ እነዛ ሰዎች የተናገሩትን ሐሳብ እነሱ ሰዎችም እኮ መነሻ ሐሳብ አላቸው። ምን አልከኝ? አይ አልጨረስንም። እኔ እሱን ለማዳበር ነው እሱን ሐሳብ በጣም አልጨረስንም። እሱን ለማዳበር ነው ይሄን ያመጣሁትኝ። ለምን መሰለህ? ማቴዎስ ላይ እነዚህ ጎረቤቶች ናቸው፣ የሚያውቁ ሰዎች ናቸው። በደንብ ያውቁታል ኢየሱስን። እነ ያዕቆብን እነ ዮሳን እህቶቹን በደንብ ጠንቅቀው የሚያውቁ ናቸው። እነ ማርያምን ጠንቅቀው የሚያውቁ ናቸው። እነ ዮሴፍን ጠንቅቀው የሚያውቁ ናቸው። የተሰናከሉበትም ከዛ አንጻር ነው። እዚህ ጋር ደግሞ ገላትያ ምዕራፍ 1 ላይ ሄደን መጠን ስናየው ይሄንን ያዕቆብ የጌታ ወንድም ተብሎ እናገኘዋለን። ይሄ የጌታ ወንድም የጥንታዊቷ ቤተክርስቲያን መሪ ሁኖም ደግሞ እናገኘዋለን በሐዋርያት መጽሐፍ ምዕራፍ 14 ወይም 13 ላይ ምዕራፉን ባልሳሳት። ስለዚህ ይሄን እናገኛለን። ዮሐንስ ወንጌል ምዕራፍ 7 እናነባለን። ስለዚህ ይሄ የጌታ ወንድም ተብሎ የተናገረው እነዛ ያላመኑ ሰዎች አሁን ሐዋርያው ጳውሎስ እያነሳ እያወራው ያለ እንደሆነ ለምን አትረዳም ነው? ወይ ደግሞ በሌላ መንገድ ተርጉምልኝ። አንድ ጊዜ በጣም እኔ ሳስረዳህ እኮ ነገሮችን ተረድታችሁ ያለፈን መስሎኝ ነበረ። አንድ ሐሳብ በመጀመሪያ ያስመረንበት ወደ መጽሐፍ ቅዱስ ማስረጃ እንቀጥል። እሺ አንድ ጉዳይ ላይ እናስምርበት። በመጽሐፍ ቅዱስ ውስጥ የጌታችን የኢየሱስ ክርስቶስ ወንድሞች ተብሎ የተጠሩ አሉ ወይ? አዎ አሉ። አዎ። ያ ጉዳይ ለኛ ወንድሞች ይቆረቁራል ወይ?
ቆይ ጸጥ በልና አዳምጠኝ እንጂ ዘላለም እኔ ሐሳቤን ስናገር እኔ ነው ጨርሰው። በመጽሐፍ ቅዱስ ውስጥ የጌታችን የኢየሱስ ክርስቶስ ወንድሞች ተብሎ የተጠሩ አሉ ወይ? አዎ የጌታ የኢየሱስ ክርስቶስ ወንድም ተብሎ የተጠሩ አሉ። ይሄ ነገር ለኛ ለክርስቲያኖች ጆሮአችን ይቆረቆራሉ ወይ? በፍጹም አይቆረቆረንም። ለምንድን? ምክንያቱም የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የአባቱን ፈቃድ የሚፈጽም ሁሉ እርሱ ወንድሙ እንደሆነ ተናግሯል። አጭርና ግልጽ። ስለዚህ ወንድሙ መባላቸው የማርያም ልጅነታቸውን የሚያጠይቅ አይደለም። ማርያም በስጋ ወልዳቸዋለች ወይስ አልወለደቻቸውም? እሱ ሌላ ሀሳብ። ወንድሞቹ መባላቸው ግን ምንድነው ካለን ግን ራሱ አካላዊ ቃል የሆነ ወልድ ክርስቶስ በዚህ የመጽሐፍ ቅዱስ ክፍል ላይ ነግሮናል። ምን ብሎ? የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው? ወንድሜ ነው። አጭርና ግልጽ። እሺ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለው ክፍል ላይ ያውቁታል አያውቁትም እንዴ? እኛ በዛን ሰዓት ላይ ክርስቶስን አያውቁትም ወይ አላልንም እኮ። ኢየሱስ ክርስቶስ እኮ በስጋ የተገለጠ ነው። ያዩት ነበር፣ ኦፍኮርስ ያውቁታል። ያምኑበት ነበር ወይ ስንል ግን አያምኑበትም። አጠራ አድርጋ አንድ ጊዜ ጥያቄዎች መልስልኝ ዞላ። በዚህ ላይ ያለን መረዳት እኔ ግራ ስለገባኝ ማለት ነው። የምትፋምነውን አምናለሁ፣ ማታምነውን አላምንም ብለን እነዚህ ሰው እታችሁ ረዳ። አንተ ደግሞ ሳይፈቀድልህ ማይክ አታብራ። እሺ ወንድማችን ዘላለም አዳምጠኝ። እነዚህ ሰዎች በክርስቶስ ኢየሱስ ያመኑ ሰዎች ናቸው ወይንስ ያላመኑ ሰዎች ናቸው? አጠር አድርገህ ድጋሚ መልስልኝ ፈልጌው ነው። እነዚህ ሰዎች ለማመን የተሰናከሉ ያላመኑ ሰዎች ናቸው አልኩህ እኮ። ያላመኑ ናቸው። ሊያምኑበት ያልቻሉበት ምክንያት ሁሉ ነግሬሃለሁ። አሁን እኔ አላስፈላጊ ተው። ምን አለ መሰለህ፣ እኔም አንተ ለምሳሌ አንተ ለምሳሌ አገልጋይ ልትሆን ትችላለህ። እኔም አገልጋይ ነኝ እንበል እና እኔ ማገለግልበት ቦታ ላይ እኔ ተመሳሳይ አማኝ የሆኑ ሰዎች ስለሆነ ያሉት ረዥም ሰዓት በወር አይደዝማታል። አሁን እኔ እናንተ ግን የተለያየ ቤተ እምነት አማኞች ስለሆነ እንትን አናደርገው፣ ስብከት አናደርገው። አጭር ጥያቄ ስጠይቀኝ አጭር ጥያቄ እንዲህ ብለህ ታምናለህ ወይስ አታምንም ስትለኝ ላብራራልህ አልልም። እሺ ልክ እኔም አጭር ጥያቄ ጠይቀኝ ሳስረዝም ጣልቃ ገብተህ እኔንም አስቁመኝ። እዚህ ጋር ስብከት አይደለም፣ ውይይት ስለሆነ ውይይት አይደል የያዝነው። አጭር ጥያቄ ስጠይቀህ በቃ አጭር መልስ። አላስፈላጊ የሆኑ ነገሮችን እናዘግያቸው። እነዚህ ሰዎች በክርስቶስ ኢየሱስ የሚያምኑ ሰዎች ናቸው ወይንስ የማያምኑ ሰዎች ናቸው? አጭር መልስ መልስልኝ። የማያምኑ ሰዎች ናቸው። በጣም ጥሩ። እሺ እነዚህ ሰዎች የተናገሯቸው ንግግሮች በአጠቃላይ የንቀት ቃሎች ናቸው ወይንስ አይደሉም? የንቀት ናቸው። የንቀት ቃሎች ናቸው። በጣም ጥሩ። ሶስተኛ ጥያቄ፣ ሐዋርያው ቅዱስ ማቴዎስ ተሰናከሉበት ይላል። እንዲህ ብለው ተሰናከሉበት ይላል። ምን ብለው ነው የተሰናከሉት? በክርስቶስ ላይ ምን ብለው እንደተሰናከሉ ብቻ ነገር የተሰናከሉት እንዲህ ብለው የምታመንበትን ከተናገሩት ውስጥ በዚህ ሀሳብ ብቻ ነው የተሰናከሉት የምትለው ንገረኝ። የተሳሳቱት ምን ብለው ነው ሲናገሩ? በጣም ጥሩ። የዮሴፍ ልጅ መሆኑን የማርያም ልጅ መሆኑን እንዲሁም ደግሞ ልጁ ወንድሞቹንና እህቶችን ስለሚያውቁ ሙሉ መረጃ ስላላቸው ተሰናከሉበት። የተሳሳቱት ምን ብለው ነው? ትክክለኛ መረጃ ካላቸው እኮ አልተሳሳቱም። የተሰናከሉት እነዚህን ይህንን ጥበብ ከወዴት አመጣው? ጥያቄው ይሄ ነበረ። ከወዴት አመጣው? ምክንያቱም እናውቀዋለን፣ የሰፈራችን ልጅ ነው። እንደዛ አይደለም የሚለው። በቃ እኔ እንደዚህ ብለው ውሰድልኝ። አይ ለምን እንደዛ ብያለሁ? ወስድልህ። የተሰናከሉበት ምክንያት ፈለገ ይሄ ነው። በቃ እንደዚህ ብለው ውሰድልኝ። መመለስ ያለብህ እኮ መጽሐፍ ቅዱስ የሆነ መሰረት ያለው ማስረጃ ብቻ ነው። ወደ ገዛ ሀገሩ መጥቶ ካለ በኋላ ይህንን ጥበብና ታምራት ይህ ከወዴት አገኘው ብሎ ጥያቄ ምልክት አለው ወይስ የለውም? መጽሐፍ ቅዱሱ ላይ አለው እኮ ፈለገ። ዘላለም በቃ አሁን አዳምጠኝ እሺ። መጽሐፍ ቅዱሱ ላይ ጥያቄ ምልክት አለው ወይም ደግሞ ፓንክቹዌሽን ማርክ አለው። ጥያቄ ምልክት አለው ማለት ባጭሩ ጥያቄን የጠየቁት ያልተመለሰላቸው ከአይምሮ በላይ የሆነባቸው የተደነቁበትም ጥያቄ ጠየቁ። አለቀ። ጥያቄ ሲጠይቁ ጥያቄ ስለሆነ ተሳስቶበታል አላለም። በጥያቄ ምልክት አስቀመጠ። ባይዘዌ እነዚህ ምንድናቸው? እነዚህ እንትኖች ምንላቸው? እነዚህ ፓንክቹዌሽን ማርክ ምንላቸው ነገሮች በአጠቃላይ ራሳቸውን የቻሉ ትርጉሞች አሏቸው። ኮቴሽን ማርክ፣ ኩዌስችን ማርክ፣ ሌሎችም ራሳቸውን የቻለ ትርጉም አላቸው። በአንጽሮ ከተጻፈው ቃል ጋር ተደምረው የሚሰጡት ትርጉም አለ። እሺ እዚህ ክፍል ላይ ይህንን ጥበብና ታምራት ይህ ከወዴት አገኘው ብለው ጠየቁ እንጂ አልተሰናከሉበትም። ጥያቄ ምልክት አለው። ከዛ በኋላ ይወርድና
በጣም ብዙ ነገሮችን ካሉ በኋላ ደግሞ ተሰናከሉበት ይላል። መሰናከል ማለት መሳሳት ነው። ምን ብለው ተናግረው ነው የተሳሳቱት? የተሳሳቱትን ያውቁታል ካልከኝ አልተሳሳቱም እያልከኝ ነው። ባጭሩ አልተሳሳቱም። አንተ ከመጽሐፍ ቅዱስ ውጭ ሆነ አልተሳሳቱም እያልከን ነው። መጽሐፍ ቅዱሱ ደግሞ የማቴዎስ ወንጌልንም ገልጠ ስታነብ የማርቆስ ወንጌልንም ገልጠ ስታነብ ማርቆስ 6 ላይ ተሳሳቱበት ይላል። ምቱ ጋር ነው የተሳሳቱት? ምን ብለው ነው የተሳሳቱት? እሱን ንገረኝ። ጥያቄ ጠየቁትን አሁን ከእንደገና ጥያቄ ጠይቀው ነው እንዳትለኝ። በቃ ጨርሰናል። በጥያቄ ምልክት ጥያቄ እንደሆነ የነሱ ትልቁ ስህተታቸው ይሄንን ኢየሱስን አለመረዳታቸው ነው። ኢየሱስን የእግዚአብሔር ልጅ ከማለት ይልቅ የዮሴፍ ልጅ ብለው መቀበላቸው ነው። ከላይ እንደዛ አይደለም። በጣም አንተ ብቻ እየተናገርክ እኔ ካልተናገርኩ እኮ እንዴት ነው ውይይቱ የሚሆነው? ይቅርታ። ስለዚህ አሁን ጥያቄ አላቸው። ጥያቄያቸው አልተመለሰም። እነዚህ ሰዎች ጥያቄያቸውን ሊመልስ የሚችል ሌላ ነገር አለ። ጥያቄያቸው አልተመለሰም። ጥያቄያቸው ቅድም አንተ አንብበዋል እኮ ምንድን ነው የሚለው? ይህን ጥበብና ተአምራት ይህ ከወዴት አገኘው? የጸራቢ ልጅ አይደለምን? ጥያቄ ነው። አለቀ። እሱ ጥያቄ ነው። ያሰናከላቸው ነገር ጥያቄያቸው ተመልሶ እባክህ ዘላለም እባክህ ከርዕስ አትውጣ። እኔ ስላልጠየቅኩ ነገር ኧረ ምንም እኔ እዛው ነው ያለው። እኔ ብዙ መችፈት ከርዕስ ወጥተሃል። አዳምጠኝ። አንድ ሰው እባክህን አዳምጠኝ። ኢየሱስ ክርስቶስ 12 ዓመት ደም ሲፈሳት የነበረችውን ሴት ፈወሳት ብለህ ለምሳሌ ምሳሌን ያነሳሁት ወዳጄ እንዴ ስለዛ ጉዳይ እኔ እንድታብራራልኝ ጠይቅ አይደለም። አንተ ኢየሱስ ክርስቶስ ስላደረገው ታምር ስታስበር አንድ ሰው ግን ኢየሱስ ይሄንን እንዴት አደረገ ብሎ መጠየቁ በኢየሱስ መሳሳት ማለት አይደለም፣ ጥያቄ ነው። ኢየሱስ እንዴት ይሄን ታምር እንዳደረገ ግን አስረድተው አለማመን ግን ሌላ ችግር። እነዚህ ሰዎች ጌታችን ኢየሱስ ክርስቶስ ይህንን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ጠየቁ። የጠየቁበት ትልቁ ሪዝን ምንድነው መሰላችሁ? ኢየሱስ ክርስቶስን እንደ ተራ ሰው ነበር የሚቆጥሩት። ልክ እንደነሱ እንደራሳቸው ማለት ነው። እንደራሳቸው ስለነበር ይቆጥሩት የነበሩት። በጣም ግራ ተጋብተው ይህንን ሁሉ ጥበብና ታምራት ይህ ከወዴት አገኘው ብለው ጠየቁ። መጽሐፍ ቅዱስ ላይ ጥያቄ ምልክት አለው፣ ጥያቄ ስለሆነ። ከዛ በመቀጠል የሆኑ ሀሳቦችን ተናገሩ። የሆኑ ሀሳቦችን ከተናገሩ በኋላ ሐዋርያው ቅዱስ ማቴዎስ ተሰናከሉበት ይላል። ምን አሉበት ይላል? ተሰናከሉበት። ምን ማለት ነው? ተሳሳቱበት ማለት ነው። ምን ብለው ነው በክርስቶስ ላይ የተሳሳቱት? ወንድማችን ዘላለም ምን ብለው እንደተሳሳቱ ነገረኝ። ተናግረዋል። በንግግር ነው የተሳሳቱት። ስለዚህ በንግግር የተሳሳቱት ሀሳብ እኮ ግልጽ ነው። መጽሐፍ ቅዱስ ላይ አይደለም። ኖ በንግግር አልተሳሳቱም። በምንድን ነው የተሳሳቱት? ይሄ አውድ ይሄ የመጽሐፍ ቅዱስ ክፍል በንግግር እንደተሳሳቱ አያሳየንም። በጣም ተደጋግመው የተነገሩ ቃሎች ቁጥር 56ንም ደስታ ያለ የመጀመሪያውን ጥያቄ ይጠይቃል። ስህተታቸው ሲጀመር ስህተት ሳይሆን ይሄ ያንተ ትርጉም ነው። በነገራችን ላይ ስህተት ተሰናከሉ። መሰናከል ምን ማለት? አለማመን ነው። አለማመን ነው። አውድ የምትረዳው አውጣና አንድ ትርጓሜ ያሳየኝ እስኪ። የአማርኛ ስርዓት ምናምን ሊሆን ይችላል። እስኪ አንድ ትርጉም ያሳየኝ። መሰናከል አለማመን ነው የሚል ምንም ሌላ ትርጉም ሳንሄድ ፈለገ ቅንነት ከተረዳን ክፍል መሰናከል አለማመን ነው የሚል ማስረጃ ስጠኝ ዘላለም። መሰናከል አለማመን ነው የሚል ማስረጃ ስጠኝ። መሰናከል መሳሳት ነው የሚለው እኔ ከልቤ አፍልቄ አዳምጠኝ እባክህ። እኔ ከልቤ አፍልቄ ያወጣሁት ትርጉም አይደለም። በአጠቃላይ የአማርኛ ቋንቋ ተናጋሪዎች ነን። በአማርኛ ሰዋሰው ስርዓት መሰናከል የሚለው ቃል በአማርኛ ሲፈታ መሳሳት ነው። አለማመን ነው ካልከል ግን አምጣና ሳይኝ። እኔ እስከዛሬ ድረስ አይቼ ስለማላውቅ የኔን ትርጉም ተወው። እኔ ያልኩትን ሀሳብ ተወው። መሰናከል አለማመን ነው የሚል የመጽሐፍት ማስረጃ ስጠን። ሌሎች የቋንቋ ተርጓሚዎች ሊሆን ይችላል። አምጣና ሳየን ማስረጃ ከሌለ እውነት ለመናገር ፈለገ እኔ የቋንቋ ሰው አይደለሁኝም፣ ግን ከዛው እየተረጎምኩ ነው። ስለዚህ እንደዛ የሚል ትርጉም የለም። መሰናከል አለማመን ነው የሚል ማስረጃ የለም። ወንድማችን ዘላለም ይኸውልህ አንድ ትልቅ የሰራው ስህተት ምን እንደሆነ ልንገርህ። አሁን ለምሳሌ የቋንቋ ምሁር አይደለሁኝም፣ ስለ ቋንቋ ብዙ መረዳት የለኝም እያልከን ስለ ቋንቋ ብዙ እንደማታውቅ እያወቅ እዚህ ላይ ግን ኦፍኮርስ እኔ ትክክል ነኝ ለማለት አትድፈር ነው። እባክህን አዳምጠኝ። መጽሐፍ ቋንቋ ጥሮት አያውቅም ብራዘር። አለማመንን አለማመን ብሎ አስቀምጦታል። ቁጥር 58 ወረድ ብለህ ተመልከት። በመሰናከላቸው ምክንያት አይደለም የሚለው ባለማመናቸው ምክንያት። ቴንኪው። ስለዚህ ያላመኑ ብሎ ነው የሚያስቀምጠው። እሺ መሰናከል ደግሞ መሳሳት ስለሆነ ለብቻ
እንዲህ ብለው ይላል ሐዋርያው ሲናገር ተሰናከሉበት ብሎ ያስቀምጣል። መሰናከል መሳሳት ስለሆነ እንዴ መሰናከል ማለት በነገራችን ላይ ፈተና ማለት ነው። ኦኬ ፈተና መሰናከል ደግሞ ማለት ደግሞ በፈተና መውደቅ ማለት ነው፣ መሳሳት ማለት ነው። ስለዚህ ይሄንን ቃል ፕሊስ እባክህን አንተ ደስ እንዳለ እንደፈለግ አትተርጉመው። መሰናከል ማለት መሳሳት ነው። ምን ብለው እንደተሳሳቱ ንገረን። የመጨረሻ እኔ በቃ የመጨረሻ እናድርገው። ይሄን የመጨረሻ እናድርገው። ምን ብለው ነው የተሳሳቱ? የመጨረሻ እናድርገው። ቆይ አዳምጠኝ። እኔ የዚህን የመጽሐፍ ቅዱስ ክፍል አውድ ጠብቄ ነው ልተረጉም የምችለው። ከዚህ የመጽሐፍ ቅዱስ አውድ ወጥቼ ምንም አይነት ትርጉም ልሰጠው አልችልም። ስለዚህ 56 ላይ እህቶቹ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው ብለው ተሰናከሉበት። ከወዴት አገኘው ላይ ያለው ተረጉመው ነው። ከወዴት አገኘው ብለው ቃል በቃል እኮ ነው የሚናገረው። ከወዴት አገኘው ብለው ጠየቁ ነው የሚለው ክፍሉ። ከወዴት አገኘው ብለው 55 አንብብልኝ እስኪ አንብብልኝ። እሺ ይኸው ምን ይላል? ከቁጥር 54 ላይ ወደ ገዛ አገሩ መጥቶ እስኪገረሙ ድረስ በምኩራባቸው ያስተምራቸው ነበር። እንዲህም አሉ ይህንን ጥበብና ታምራት ይህ ከወዴት አገኘው? ኦኬ ጥያቄ ምልክት አለው ወይስ የለውም? ሐሳቡ እዚህ አለው። በጣም ጥሩ። ስለዚህ ጥያቄ ነው አይደለም? ይሄ ጥያቄ ነው። ቀጥል። አሁንም በጣም ጥሩ። በቃ ይሄ ጥያቄ አለቀ እዚህ ጋር። ከዛ የራሳቸውን ደግሞ ሀሳብ መናገር ጀመሩ። ጥያቄው አብቅቶ ማለት ነው። እንዲህ ይላሉ። ከዛ በኋላ ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ከወዴት አገኘው ብለው ከእንደገና ጥያቄ ካስቀመጠ በኋላ ምን ይላል? ከዛ በኋላ ተሰናከሉበት። ምን ብለው ነው የተሳሳቱት? አንብበው እንጂ ተሰናከሉበትም የሚለውን አንብበው። ቀጥለህ ተሰናከሉበትም አነበብኩልህ እኮ እኔም አንተም እኮ አብረናል ነው። ምን ብለው ነው የተሳሳቱት? ተሳሳቱ ነው የሚለው። ተሰናከሉ መሰናከል ምን ማለት ነው? ኖ አንብብልኝ። ተሰናከሉ ነው ተሳሳቱ ነው የሚለው? መሰናከል ሁለቱም ያው እኮ ነው። ምንም እኮ ልዩነት የለውም እኮ። መሰናከል ያው ከሆነ ሲጀመር ሁለቱም ያው ነው። መጽሐፉ ቃል በቃል ነው ማለት ያለበት። መሰናከል ምን ማለት ነው? አሁን ደግሞ አማርኛ ሰንጥቆ ደግሞ ወራት ውስጥ እንግባ። መሰናከል ምን ማለት ነው? አይደለም እኔ የምረዳውን ነው የምልህ። በቃ እኔ የገባኝ ይሄ ነው። አንተ የገባ ከሆነ በልዩነት እናልፈዋለን። ይሄንን ማለት ነው። መሰናከል ምን ማለት ነው? አሁን እሱን ንገረኝ በመጀመሪያ። በልዩነት እንለፈው ሳይሆን መሰናከል ማለት ምን ማለት ነው? እታች ላይ በደንብ ገልጾታል። ቁጥር 58 አለማመን። ቁጥር 58 መሰናከል። እሺ ማስረጃ ስጠኝ እስኪ። በእኛ የሰው በእኛ ቋንቋ እኔ ቀድም ነግሬሃለሁ። አሁን ወደ ቋንቋ ትርጉም አልገባም። ይሄ እኔ መረዳት ነው። በዚህ ለፍልኝ። እሺ ይሄ እኔ መረዳት ነው። ያሉት ሰዎች ይላሉ። ካፈርኩ አይመልሰኝ። ጥሩ አይደለም። በቃ ባጭሩ ምን አለ መሰላችሁ? አይ ነው ቃል በቃል ነው የተረጎምኩ ያለሁት። አንተ ነህ ሌላ ትርጉም ቆይ አንድ ጊዜ እንደተሳሳቱ ግን እኔ ያሳያለሁ። እሺ እንደተሳሳቱ አሁን አንተ ራስህ ባንደበት እንዲህ ብለው ነው የተሳሳቱት ማለት አልፈለክም። ምን ብለው እንደተሳሳቱ ያሳያለሁ። ለምሳሌ ይህ የጸራቢው የዮሴፍ ልጅ ነው ብለዋል ወይስ አሉ? ይሄ አይደል ያስተካክላል ብለዋል ወይስ አላሉም? የጠየቁን ጥያቄ ባጭሩ መልስልኝ ዘላለም። ብለዋል ወይስ አላሉ? ይሄንን 10 ጊዜ መልሼልሃለሁ። ብለዋል። የኢየሱስ ክርስቶስ አባቱ ማን ነው? አብ ነው። በጣም ጥሩ። ስለዚህ የኢየሱስ ክርስቶስ አባት ዮሴፍ ነው በማለታቸው ተሰናክለዋል ወይስ አልተሰናከሉ? ተሰናከሉ። ምንድን ነው መሰናከል? አሁንስ ምንድን ነው መሰናከል? በቃ እንደ ጌታ እንደ አዳኝ እንደ መድኃኒት ሊቀበሉት አልቻሉም፣ ሊያምኑት አልቻሉም። እኔ እሱን አልጠየኩም። የኢየሱስ ክርስቶስ አባቱ ማለት እንደገና መልስልኝ። የኢየሱስ ክርስቶስ እንደተላከ መቀበል አልቻሉም። የኢየሱስ ክርስቶስ አባት ማን ነው? ባጭሩ ነገሮችን እኮ ቀለል አድርገን እያየን ነው። የኢየሱስ ክርስቶስ አባት ማን ነው? ዘላለም በጣም ደጋገምኩት እኮ። ምን ችግር አለው ቢደጋገም? የምናወራው እኮ የእግዚአብሔር ቃል ነው። ምንም ችግር የለውም። የክርስቶስ ኢየሱስ አባቱ ነው። አብ ነው ብያለሁ። በጣም ጥሩ። እዚህ ጋር እነዚህ ሰዎች በክርስቶስ ያላመኑ ሰዎች የኢየሱስ ክርስቶስ አባት ማን ነው ብለው ተናገሩ። ዮሴፍ ነው አሉ። በጣም ጥሩ። ስለዚህ ተሳስተዋል አልተሳሳቱም? ስህተት ነው የእነሱ መረዳትማ። እነሱማ ስህተት ነው። ጎበዝ ልጅ። አሁን ምን አለ መሰለ፣ ይሄ
ቅድም እኔ ያልኩህ ያንን ነው። ካፈርኩ አይመልሰኝ ማለት ዞላ እኔ አንተን ለመተቸት እኔ አንተን ለመዝለፍ አይደለም። ካፈርኩ አይመልሰኝ ማለት ይሄ ነው። እኔ እናንተ የተለያየ አመለካከት ቢኖረንም ብራዘር እዚህ ጋር በግልጽ መሳሳታቸውን እያሳየ መጽሐፍ ቅዱስ አላመኑም እንጂ አልተሳሳቱም አትበለን። እሺ ስህተታቸው ምንድን ነው? አይደለም ፈለገ ስህተታቸው ምንድን ነው? ይህን መልስልኝ ቃል በቃል ስህተታቸው ምንድን ነው? አሁን እኮ እናንተ ተማመንን እኮ ይኸው ደግሜ ይኸው ስህተታቸውን ላሳይ ነው። አንተ ትመልስልኛለህ። ስህተታቸው ምንድን ነው? ይኸው ለምጅ ጀመርን እኮ ስህተታቸውን ንገረኝ። እየነገርኩ ነው። ተረጋጋጅ። ይዞ የኢየሱስ ክርስቶስ አባት ማለት የኢየሱስ ክርስቶስ አባት አትጠይቀኝ። እሱን ስንት የመለስኩልህ አይደለ? እኔ ደግሞ መልስልኝ እንዲመልስልን እሱን መልሽ። አብ ነው ብያለሁ። እኔ አብ ነው ብያለሁ አይደለ? የአብ ስም ሲጠራ ራሱን የሚያዞር አረፋ የሚደፍቀው አጋንንት ብቻ ነው። ስለዚህ ሰውነ ችግር የለውም። ስሙን ደግመህ ጠራለህ፣ ችግር የለውም። በቃ የኢየሱስ ክርስቶስ የአባቱ ስም ማን ነው? አብ ነው አልኩህ እኮ ፈለገ። ለምንድን ነው አንተ የኔ ጥያቄ ለመመለስ ስላልፈለግ? የኢየሱስ ክርስቶስ አባት እኔ መልስልሃለሁ። ኧረ መልስልሃለሁ እንዴ! ለምን አልመልስልህም? የኢየሱስ ክርስቶስ አባቱ ማን ነው አሉ እነዚህ ሰዎች። የተሳሳቱት ምኑ ጋር ነው ስላልከኝ ማለት ነው። የኢየሱስ ክርስቶስ አባቱ ማን ነው አሉ። ብዙ ነገር እኮ ነው ያሉት፣ ብዙ ነገር ነው ያሉት እኮ። እኔ ስለ አባቱ ነው በመጀመሪያ የጠየኩ። የኢየሱስ ክርስቶስ አባት ማን ነው አሉ። አባቱ ጸራቢ ነው አሉት። እሺ ዮሴፍ ነው አሉ። በጣም ጥሩ። የኢየሱስ ክርስቶስ አባቱ እግዚአብሔር አብ ሆኖ ሳለ እነዚህ ሰዎች የኢየሱስ ክርስቶስ አላመኑም ነው ወይንስ ተሳስተዋል ነው የሚባለው? በክርስቶስ ላይ እምነትማ እኮ ከመረዳት የሚመጣ ነው አይደለ? ተሳስተዋል እንላለን ወይስ አንልም? ዘላለም ተሳስተዋል አልን። ይኸውልህ ግን የተሳሳቱት ምንድን ነው? የተሳሳቱት ግን ምንድን ነው? የተሳሳቱት ግን ምንድን ነው? ምንድን ነው የተሳሳቱት? ከእግዚአብሔር አብ እንደመጣ አለማመን። ያ ስህተታቸው እኮ ከእግዚአብሔር እንደተላከ አለማመናቸው ነው ስህተት የተባለው። ትክክል። ጥሩ እኮ መረዳት። አሁን ቅድም ይኸውልህ በቃ ላለማለት ስትጥር የነበረውን ነገር አሁን አንድ ላይ ሁለታችን በጋራ ነው ዞላ። ቅድም ሳነሳል የነበረው ሀሳብ ነው። እነዚህ ሰዎች የተናገሩት ንግግር ስህተት ስለሆነ ራንደምሊ ሁሉም ሀሳብ ስህተት ስለሆነ ሐዋርያው ቅዱስ ማቴዎስ መጨረሻ ላይ ተሰናከሉበት ይላል። ተሰናከሉበት ማለት ተሳሳቱበት ማለት ነው። ስለዚህ እንደ ሀሳብ በክርስቶስ ኢየሱስ ያላመኑ ሰዎች በጣም ተሳስቶ የተናገሩትን ሀሳብ እኛ በክርስቶስ እናምናለን የምንል ሰዎች ልንሳሳትበት አይገባም። ይሄ ክፍል ከእንደገና ደግሜ ነገራችኋለሁ፣ ሁላችሁም አዳምጡኝ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለው ክፍል በጣም ብዙ ፕሮቴስታንት ወንድምቶቻችን ማርያም ከክርስቶስ ኢየሱስ ውጭ ሌሎች ልጆች አሏት ብለው እንደ ሀሳብ ለመናገር የሚያቀርቡት ነው። በመሰረቱ ገና ከመጀመራችን በፊት ይህን ንግግር የተናገሩት አካላት በክርስቶስ ያላመኑ ሰዎች ናቸው። በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ ይወሰዳሉ? አይወሰድም። መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች ያሉት ክርስቲያኖች፣ አንደኛው ቃለ ሰብ ነው። ቃለ ሰብ ማለት ሰዎች የተናገሯቸው ቃላቶች በመጽሐፍ ውስጥ አሉ። ሁለተኛው ቃለ ነቢያት ነው። ነቢያት በመጽሐፍ ቅዱስ ውስጥ የተናገሩት ንግግሮች አሉ፣ በመንፈስ ቅዱስ ምሪት የተናገሯቸው ንግግሮች። ሶስተኛው ቃለ እግዚአብሔር ነው። አምላካችን እግዚአብሔር በቃሉ በሐዋርያቱም ጭምር የተናገረው ንግግር አለ በመጽሐፍ ቅዱስ ውስጥ። ስለዚህ ሰዎች የተናገሩትን ቃል እንደ ሃይማኖት መመስረቻ አድርገን አንወስድም። በመንፈስ ቅዱስ ምሪት ከተናገሩት ውጭ ሰዎች ራንደምሊ በክርስቶስ ያላመነ ሰው እየተነሳ የተናገረውን ነገር በአጠቃላይ አይ በቃ ይሄ እንዲህ ነው ብለን አንወስድም ነው። ምሳሌ ልስጣቸው እስኪ። የማርቆስ ወንጌልን አንድ ጊዜ ክፈትልን፣ አንብብልን። ዞላ ቆይ አልጨረስንም። ጨርሰናል አላልኩም? ክፈትና ሀሳብ ውስጥ ያስገባኛል ፈለገ። ምንም እኔ እያብራራሁ አይደለ? እኔ ነኝ የምናገረው፣ አንተ አትናገርም። የማርቆስ ወንጌል ምዕራፍ 3 ቁጥር 22 እንዳታወጣኝ ፈለገ። አረም ወዴት ማታስብ እኔ አወጣልሃለሁ። ምዕራፍ 3 ቁጥር 22 አንብብልኝ። ስለ ቤልዜቡሉ ነው አንብብልኝ። እሺ ቁጥር ስንት ላንብብልኝ? ቁጥር 22 አንብብልኝ። እሺ ከኢየሩሳሌም የወረዱ ጻፎችም በኤልዜቡል አለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነርሱም ወደ እርሱ ጠርቶ እያለ ሄዳል። እሺ በጣም ጥሩ። እንደውም እዛ ክፍል ላይ ያላቸውን ቀጥልላቸው ጌታችን ኢየሱስ ክርስቶስ። ከዛ በኋላ
ሀሳባቸው ስህተት ከሆነ ባጭሩ አታምቦ እኔ ላሰጥር ልናገር። ሰይጣን ሰይጣንን የሚያስወጣ ከሆነ መንግስት እርስ በርሷ አትጸናም ብሎ ይናገራል። የተናገሩት ንግግር ስህተት ስለሆነ ማለት ነው። እነዚህ ሰዎች ይህንን የተናገሩ ሰዎች በክርስቶስ ያመኑ ሰዎች ናቸው ወይስ ያላመኑ ሰዎች ናቸው? ለምሳሌ አጭርና ግልጻዬ በክርስቶስ ያላመኑ ሰዎች ናቸው። እነዚህ በክርስቶስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። ለምሳሌ እኛ በክርስቶስ የምናምን ሰዎች መጽሐፍ ቅዱሳችን በውስጡ 3 አይነት ቃላቶች እንዳለ የማያውቅ አንድ ዝም ብሎ ተራ የሆነ ሰው ይሄንን ክፍል አንብበው የእናንተ አምላክ ኢየሱስ ክርስቶስ እኮ በኤልዙቤል አለበት ቢለን በአጋንንት አለቃ ደግሞ አጋንንትን ያወጣል ብሎ ማስረጃ ስንለው ይሄንን የመጽሐፍ ቅዱስ ጥቅስ ቢሰጠን ከመሳቅ ያለፈ ምንም ልንለው አንችልም። ምክንያቱም እዚህ ክፍል ላይ የሃይማኖት ማስረጃ ሆኖ የተቀመጠ ሀሳብ ሳይሆን በክርስቶስ ያላመኑ ሰዎች ስለ ኢየሱስ የተናገሩት ንግግር ነው የሚያሳየው። ቤልዙቤል አለበት ወይ የለበትም? ኦኬ፣ ለምን ተቀመጠ ሀሳቡ? በክርስቶስ ያላመኑ ሰዎች ስለ ክርስቶስ ኢየሱስ የተናገሩትን ሀሳብ ክፍሉ ስለሚያጠይቅ። ሲቀጥል በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናገሩ። እሺ፣ ጌታችን ኢየሱስ ክርስቶስ ሎቱ ስብሐት እንደው በአጋንንት አለቃ ነው አጋንንትን የሚያወጣው? በፍጹም። የማንንም እርዳታ የማይሻ ክብር ገንዘቡ የሆነ ስልጣን ገንዘቡ የሆነ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነ ነው። በኃይሉ በስልጣን ሁሉን ያደርጋል እንጂ ማንንም እርዳታ ይሻል። እነዚህ ሰዎች ግን በክርስቶስ ስለማያምኑ አይ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። ይህን ሁሉ ነገር ያነሳነው ለምንድን ነው? በመሰረቱ በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩትን ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። ትምህርት አድርገን አንወስደውም። እዚህ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ ስትመለከቱ ገና ንግግሩን የሚጀምሩ ሰዎች በክርስቶስ ያላመኑ ሰዎች ናቸው። ቁጥር 58 ስትመለከቱ ባለማመናቸው ምክንያት ይላል። አያችሁ። ስለዚህ ከመሰረቱ እነዚህ ሰዎች በክርስቶስ የሚያምኑ ናቸው አይደሉም? አንድ አሁን ወንድማችን ሐዋርያት የተናገሩትን መጥቀስ ይችል፣ አምላካችን እግዚአብሔር የተናገረውን ሀሳብ ለምሳሌ ማንሳት ይችል፣ ክርስቶስ በቃሉ የተናገረውን የክርስቶስ ኢየሱስ ደቀ መዛሙርት ሐዋርያቱ ወንጌሉን የሰበኩትም ሐዋርያት በቃል የተናገሩትን ሀሳብ እሱን ለማስረጃ ማቅረብ ሲቻል ያነሳው ሀሳብ በክርስቶስ ያላመኑ ሰዎች የተናገሩትን ንግግር። እነዚህ ሰዎች የተናገሩት ንግግር ደግሞ ምንድነው? ይህንን ሁሉ ጥበብና ተአምራት ይህ ወዴት አገኘዋሉ? ለምንድን? ምክንያቱም ክርስቶስ እርሱ የእግዚአብሔር አብ ልጅ ነው ብለው ያምኑ፣ ከድንግል ማርያምን በድንግልና ተወልዷል ብለው አያምኑ። ይህ ስለዚህ እነዚህ ሰዎች ትልቅ ግራ መጋባት በመካከላቸው ተፈጠረ። ከዛ በንቀት ተናገሩ፣ በንቀትና በምጸት ይህ የጸራቢው ዮሴፍ ልጅ አይደል እንዴ? እናቱ ማርያም ትባል የለምን? ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናገሩ። እና ይህን ሁሉ ጥበብና ተአምራት ከወዴት አገኘ? እናውቀው የለ እንዴ? ይሄ ተራ ሰው አይደለ እንዴ? እንዴት ነው ከኛ የተለየ ጥበብና ተአምር ሊያገኝ የቻለው ብለው ጥያቄ ጠየቁ። ጥያቄ ምልክቱ ይቀመጣል። ከዛ በኋላ ግን ቅዱስ ማቴዎስ ተሰናከሉበት ብሎ ያስቀምጣል። ምን ብለው ነው የተሰናከሉት? ወንድማችን ዘላለም እንዳለው ማለት ነው። ለምሳሌ አባቱ እግዚአብሔር አብ ሆኖ ሳለ አባቱ ዮሴፍ ነው ብለዋል። በስጋ እንደወለዱ አድርገው ለመናገር ሞክረዋል። በዚህ ተሳስተዋል። የተናገሩት የንቀት ቃል ነው። ሌላም የተሳሳቱትን ሀሳብ ደግሞ እናንሳ። የድንግል ማርያም ልጅ ብለን እኛ እናምናለን፣ እነሱ ደግሞ የማርያም ልጅ ነው ብለውታል። ኦኬ፣ የማርያም ልጅ ነው ማለታቸው ትክክል ነው። ወንድማችን ዘላለም አልተሳሳቱ። የእነሱን ስህተት እኔ እነግርሃለሁ። ሲጀመር ይኸውልህ ኢየሱስን ማመን ማወቅ በመገለጥ ነው። ኢየሱስን ማመን በመገለጥ ነው። በክርስቶስ ያምናሉ ወይ ዘላለም? እነማን? አይሁዶች። እነዚህ አይሁዶች አላመኑም እኮ ስላላመኑ ቅድም ተነጋግረናል። አይሁዶች ኢየሱስ የሰው ልጅ ነው ብለው ነው የሚያምኑት ወይንስ የእግዚአብሔር ልጅ ነው ብለው የሚያምኑት? የመጀመሪያውን እኮ ጀመረን። የማርያም ልጅ የሰው ልጅ ነው ብለው የሚያምኑት። ዞላ እንደው ልሄድ ያሰብኩትን አካሄድ እንኳን ተከታተለኝ። ለምሳሌ ቅድም ምን ብለኛል? የክርስቶስ አባቱ እግዚአብሔር አብ ሆኖ ሳለ አባቱ ማን ነው አሉ? አባቱ ማን ነው አሉ? ዮሴፍ ነው። አባቱ ዮሴፍ ነው ካሉ በኋላ ደግሞ እናቱ ማርያም ትባል የለምን ብለዋል። ኦኬ፣ ከአባቱ ጋር ስህተት ተጀምሯል። በጣም ጥሩ። እሺ፣ እናቱ ደግሞ ማርያም ትባል የለም ወይ ወደሚል ሀሳብ ቀጥለዋል። እኛ የማርያም ልጅ ስንለው ኢየሱስን ምን እያልን ነው? ዘላለም እስኪ እሱን ግለጽልኝ አንድ ጊዜ። የማርያም ልጅ ስንል የማርያም ልጅ ነው ስንል ክርስቶስ ከወንድና ከሴት ፈቃድ የተወለደ ነው እያልን ነው? አይ ሲጀመር እኔ የማርያም ልጅ ሳይሆን የእግዚአብሔር ልጅ ብዬ ስለማምን ከማርያም አልተወለደም፣ እናቱ አይደለች። ተወልዷል። ግን ኦኬ፣ መጽሐፍ ቅዱስ ላይ የማርያም ልጅ ተብሎ አልተጠራም ክርስቶስ?
ይሄን አታምነው? እዚሁ ላይ እያገኘኸው ነው። በጣም ስለዚህ የማርያም ልጅ የተባለው እኛም የማርያም ልጅ ስንል ክርስቶስ ከሰው ፈቃድ የተወለደ ነው እያልን ነው ወይንስ ከግብረ መንፈስ ቅዱስ በእግዚአብሔር የተወለደ ነው እያልን ነው? ከሰው ፈቃድ ከማርያም ተወለደ ስንል ከሰው ፈቃድ እኛ እንደዛ ብለን እንደምናምነው ያንተን አላቅም፣ የኔን ነው የነገርኩህ። ኦኬ ማለት ከሰው ፈቃድ የተወለደው ማለት ልክ እኔ እንደተወለድኩት አንተ እንደተወለድከው ማለት ከሰው ፈቃድ ሳይሆን ከሰው ነው ያልኩህ። ከሰው በጣም ጥሩ። እኛ እኮ ከማርያም የተወለደ ነው ስንል ምን እያልን ነው ንገረኝ። ከማርያም የተወለደ ነው ስንል አባት አለው እያልን ነው ማለት ነው። ማርያምን ስናነስ አባት አለው እያልን ነው። ቴንኪው። ስለዚህ ልንቀይር ነው ፈለገ። ለምን ነው አልቀየርንም። ቆይ አዳምጥ። አልቀየርንም። አዳምጥ፣ በደንብ አድርገህ አዳምጥ። የማርያም ልጅ ነው ስንል ጽዮንን አስገባው። ፈለገ ጽዮንን አስገባው። አላስገባው። እሺ ቀጥል። ዝም ብለህ አዳምጥ። ዘላለም የምን ምስክሯ ምንድናት ይባላል። አሁን ስለሌላው ተው እሺ። አንተ ራስህ እዚህ ቁጭ ብለህ አንተ ብቻ መልስ፣ ሌላውን እኔ ያስገባለሁ። እኔማ እኮ እየመለስኩልህ ነው። ቀጥል። ወንድማችን ዘላለም እባክህን አዳምጠኝ። ማነሰውን ሀሳብ የማርያም ልጅ ነው ስንልኛ ኦኬ በሰው ፈቃድ የተወለደ ነው እያለን ነው ወይ አይደለም? ልክ እኔ እንደተወለድኩት አንተ እንደተወለድከው እንደው ይቅር ይበለን ጌታ ኢየሱስ በሰው ፈቃድ ልክ አባት ኤክስ የሚባል አባት ኤክስ ዋይ የምትባል እናት ኖሮት የተወለደ ነው እያለን አይደለም። ይልቁኑ በሉቃስ ወንጌል እንደተቀመጠው መልአኩ ገብርኤል እንዳበሰራት ከሶስቱ ቅዱስ አንዱን ቅዱስ ትወልጃለሽ ተብላ እንደተነገራት ድንግል ማርያም የወለደችው በመንፈስ ቅዱስ አሰራር እንጂ በሰው ፈቃድ አይደለም ብለን ነው የምናምነው። አሁን በተናገርኩት ንግግር ላይ ስህተት አለው ዘላለም? ፈለገ ወደ ዋናው ብትመጣ እኔ አሁን ስህተት አለ ወይስ የለም? ወደ ዋናው ይሄዳለው። ስህተት አለ ወይስ የለም? ከማርያም ተወለደ ማለት ኢየሱስ ከማርያም ተወለደ ማለት ከሰው መወለዱን የሚያሳይ ነው ብያለሁ በአጭር ቃል። ኦኬ ክርስቶስ ፍጹም አምላክ ፍጹም ሰው ነው ወይስ አይደለም? ፍጹም አምላክ ፍጹም ሰው ብዬ አምናለሁ። በጣም ጥሩ፣ በጣም ጥሩ። ስለዚህ የባህሪ አባቱ ማን ነው? ይሄንን እንተማመን አንድ ጊዜ። የባህሪ አባቱ ማን ነው? እግዚአብሔር። እሺ በስጋስ የተወለደው ከማን ነው? ከማርያም። በጣም ጥሩ። ስለዚህ እኛ ይህን ብለን ነው የምናምነው። እሺ በጣም ጎበዝ ልጅ። እነዚህ ሰዎች ደግሞ አባቱ ዮሴፍ ነው ካሉ በኋላ እናቱ ደግሞ ማርያም ትባል የለም ወይ ብለው ተናገሩ። ይህ ሀሳብ ትክክል ነው ወይ ስለ አዎ ትክክል ነው ብለኝ ነበር። እሱን አስምርበት። አይሁዶች ኢየሱስ ክርስቶስ ከእግዚአብሔር አብ የተወለደ ነው ብለው ያምናሉ? ወንድማችን ዘላለም አያምኑ። ከእግዚአብሔር አብ የተወለደ ነው ብለው አያምኑ ማለት ከላይ ክፍሉ ላይ እንደተቀመጠው ከዮሴፍና ከማርያም የተወለደ ነው ብለው ያምናሉ ማለት ነው። ስለዚህ ክርስቶስ ኢየሱስ ከዮሴፍና ከመቤታችን ከቅድስት ድንግል ማርያም የተወለደ ነው ብሎ ማመን መጽሐፍ ቅዱስ ትምህርት ነው ወይስ መሳሳት ነው? ክርስቶስ ከዮሴፍና ከድንግል ማርያም በስጋ የተወለደ ነው ብሎ ማመን መጽሐፍ ቅዱስ ትምህርት ነው ወይንስ ፍጹም ስህተት ነው? እንዴ አጋንንታዊም ነው ይሄ ስህተት። ስለዚህ እንዲህም በማለታቸው ተሳስተዋል ማለት ነው። ምክንያቱም አይሁዶች በመጀመሪያ አዳምጡ፣ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው ብለው አያምኑ። ኦኬ አባትነትን ለዮሴፍ ሰጡ፣ እናትነትን ደግሞ ለማርያም ሰጡ። ኦኬ ስለዚህ አባቱ ዮሴፍ ነው አሉ፣ እናቱ ደግሞ ማርያም ትባል የለም ወይ? በአይሁዶችና በእኛ መካከል ልዩነት አለ ብለን ያስቀመጥ ነው። ያን ነው የኔ ተወዳጆች። እኛ በክርስቶስ የምናምን ሰዎች አባቱ እግዚአብሔር አብ ነው ብለን አምነን እናቱ ደግሞ ማርያም ናት ስንል ፍጹም መጽሐፍ ቅዱስ የሆነ መሰረት ኖሮ ነው። እነዚህ ሰዎች ግን የተናገሩት ንግግር ጥላቻ አለው፣ ንቀት አለው እና ደግሞ አለማመንም ጭምራለሁ። አባቱ እግዚአብሔር አብ ሳይሆን አባቱ ዮሴፍ ነው አሉ፣ እናቱ ደግሞ ማርያም ትባል የለምን አሉ። ስለዚህ ምን ማለት ነው? ባጭሩ እነዚህ ሰዎች ከድንግል ማርያም የተወለደው በሰው ፈቃድ ነው እያሉ ነው። በሰው ፈቃድ ነው። እሺ ወንድማችን ዘላለም ልክ አይሁዶች እንደሚያምኑት አንተ ኢየሱስ ክርስቶስ በሰው ፈቃድ ነው የተወለደው ብለህ ታምናለህ ማለት ከዮሴፍና ከድንግል ማርያም? አይ ኦኬ። ስለዚህ እንደዚህ ነው የሚያምኑ ሰዎች በአጠቃላይ ተሳስተዋል ወይስ አልተሳሳቱም? በጣም ነገርኩህ እኮ በጣም ደጋግሜ። አይ አልነገርከኝም፣ ይህን ሀሳብ አልነገርከኝም። እንደዚህ ብለው የሚያምኑ ሰዎች ከማርያም እና ከዮሴፍ በስጋ ተወልዷል ብለው የሚያምኑ ሰዎች ተሳስተዋል ወይስ አልተሳሳቱም? 100% ስህተት። በቃ እናመሰግናለን። ስለዚህ ተሰናከሉበት ይላል ክፍሉ። የተናገሩት ነገር በአጠቃላይ ስህተት ነው። እንደ ሃይማኖት ማስረጃ ተደርጎ አይወሰድም። ዘላለም አንድ የመጨረሻ እድል ልስጥ።
በቀጥታ የማርያም ልጆች ተብሎ የተጠቀሱ ካለ የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን ወንድሞች ምናምን የሚል እንዳሰጠን እሺ። ምክንያቱም ወንድሞች የሚለው ሐሳብ ለእኛ ለክርስቲያኖች የሚቆረቁር አይደለም። በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል ጌታችን ኢየሱስ ክርስቶስ። ስለዚህ የአባቱን ፈቃድ የሚፈጽም ሁሉ እርሱ ወንድሙ ነው። ለእኛ ለክርስቲያኖች ምናምነው ጉዳይ ነው። ለጆሮአችን ቆርቆሮን አያውቅም። የማርያም ልጅ ተብሎ ክርስቶስ በቀጥታ ተጠቅሶ ያውቃል። አሁን እኛ የምንፈልገው የማርያም ልጆች ተብሎ በቀጥታ የተጠቀሱ ካሉ መጽሐፍ ቅዱስ እንግለጥና ማስረጃ ስጠን እናንበብ። በጣም አመሰግናለሁ ፈለገ። ምናልባት 2 ደቂቃ ከሰጠኸኝ አንድ ሀሳብ ልጨምርና ከዛ ወደሱ ልምጣ። በመጀመሪያ ይህን ማስረጃ ትሰጠናለህ። በመጀመሪያ ማስረጃ ወደዚህ ላለመመለስ ነው። አትመለስ፣ ችግር የለውም። እኔ ሰፊ ሰዓት እሰጥሃለሁ። በመጀመሪያ ማስረጃውን አስቀድም። አሁን የማርያም ልጆች ተብሎ የተጠቀሱ በቀጥታ እሺ፣ በቀጥታ የማርያም ልጆች ተብሎ የተጠቀሱ የመጽሐፍ ቅዱስ ማስረጃ። አይ መግቢያ ላይ ትንሽ የነገርኩህ ነገር ነበርና በቀጥታ በመጀመሪያ የማርያም ልጆች ማቴዎስ ምዕራፍ ቆይ ፈለጋለህ። በነገራችን ላይ ማደምጥ በልክ በእኛ መንፈስ የምትወይ ከሆነ ነው እሺ፣ እንጂ እኔ አሁን ልክ እንደ ሕፃን ልጅ የምትጮህ ምናምን አልሰማ የምትል ከሆነ በጌታ ሰላም እኔታችን ማስወረደ። ስለዚህ ተወዳጅ ወንድማችን ሀሳብን የምትናገር እያደመጥኩ ነው፣ ቁጭ አድርጌያለሁ እዚሁ። ሀሳብን የምትናገረው ግን በመጀመሪያ መልስ ሰጥተህ ነው እሺ። የማርያም ልጆች ተብሎ የተጠቀሱ በቀጥታ አንድ መጽሐፍ ቅዱስ ማስረጃ ስጠኝ። ቅድም ነግሬህ ነበር መነሻዬ ላይ ቃል በቃል የማርያም ልጆች ተብሎ እንዳልተጻፈ ነግሬህ ነበር። ግን ከዛ ወደ ውይይቱ ሲገባ ቃል በቃል የማርያም ልጆች ተብለው እንደዚህ ቃል በቃል አሁን አንተ እንዳልከው ቃል በቃል አምጣልኝ አላልኩም። በመጽሐፍ ቅዱስ ላይ ክርስቶስ የማርያም ልጅ እንደሆነ ሜንሽን እንደተደረገ ሁሉ ሌሎቹም የማርያም ልጅ እንደሆኑ ተጠቅሰው የተቀመጡበትን የመጽሐፍ ቅዱስ ሐሳብ አምጣልኝ። ወንድሞች የሚል እንዳሰጠኝ ነው። በቃ ባጭሩ ወንድሞች የሚል በቃ ደምድመናል። የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። አሁን እኛ እሱን አልጠየቅንም። የማርያም ልጆች ተብለው የተጠቀሱ ካሉ ግን አምጣልኝ። የተጠቀሱ ነው ያልኩት። የተጠቀሱ የለም ነግሬሃለሁ። እኔ እንደሌለ ነግሬሃለሁ መግቢያዬ ላይ መጽሐፍ ቅዱስ የለም። የማርያም ልጅ ተብሎ የተጠቀሰ ከክርስቶስ ውጭ ሌላ ማንም የለም አይደል? የለም። ግን ምንድነው ያው ቅድም ማቴዎስ ላይ ያነሳ ነው አለ። እሱን መነሻ አንስቼ እኔ ማምነው እንደዛ ነው ብዬ ነው አይደል የጀመርኩልህ። የትኛውን ሐሳብ? ቅድም ማቴዎስ ላይ ያነሳ ነው እኔ የማርያም ልጆች ናቸው ብዬ ነው ማምነው። በእርግጥ ደግሞ አከራካሪ ነገር አለ ብዬ ነው መነሻ የኔን እምነት ነው እየሞገትኩ ያለው እንጂ ቃል በቃል የማርያም ልጆች የተጻፈ እንደሌለ ነግሬሃለሁ። አሁን እሱ ሐሳብ አስተያየቱን ተውና ምን እናደርግ መሰለህ፣ ሐሳብ አስተያየት ሲሆን ሐሳብ ይለጠጣል። ባጭሩ በመጽሐፍ ቅዱስ ላይ የማርያም ልጅ ተብሎ የተጠቀሰው ኢየሱስ ብቻ እንደሆነ አንድ አምነሃል። በመቀጠል የማርያም ልጅ ተብሎ የተጠቀሱ ሌሎች ደግሞ ሰዎች እንደሌሉ አምነሃል። በቃ የለም መጽሐፍ ቅዱስ ላይ። ስለዚህ ባይሆን ከማቴዎስ ወንጌል ምዕራፍ 13 ውጪ ግን ማርያም ሌሎች ልጆች እንዳሏት ምናልባት ሊረዳኝ ይችላል የምትል የመጽሐፍ ቅዱስ ማስረጃ ካለ ግን አምጣና አሳየን። ወንድሞች የሚልም እንዳሰጠን ለምን ወንድሞች እያለን ጊዜ መባከን አንፈልግም። እሱን ለምን አተረጉምልኝ? የማቴዎስ ወንጌል ምዕራፍ 12 ቁጥር አልመለስከውም። የአባቴን ፈቃድ እሺ፣ ደግሜ እመልስልሃለሁ፣ አዳምጠኝ። የማቴዎስ ወንጌል ምዕራፍ 12 ቁጥር ነበረ። ደግመ ከዚህ በኋላ እኔ ስናገር ጣልቃ ምትገባ ከሆነ እኔ አስወርዳለሁ። እሺ ዘላለም